ፍጹም ሰው ነህ፣ ሙሉ ሰው ሙሉ ነህ ማለት የሰው ማንነትም ምንነትም አለ። ማንነትና ምንነት። ስለዚህ የሰው ማንነት ምንነት አለ፣ ሙሉ ሰው ነህ። ኢየሱስ ከድንግል ማርያም ወይም ደግሞ ከሰው ሰው ሲሆን የሰው ማንነት የለውም ብለው ነው የሚያምኑት የእናንተ ትምህርት ፕሮቴስታንትና ካቶሊኮች እና የምስራቅ ኦርቶዶክሶች። እንደዛ ነው። አዎ እንደዛ ነው። ጠይቅና ና ዋን ፐርሰን ነው። በዋን ፐርሰን ውስጥ ሁለት ባህሪ አለ። ምንታዊ ቱ ኔቸር አለ። ዲያ ፊዚስ ይባላል እሱ። ዲያ ማለት ሁለት ማለት ነው። ፊዚስ ማለት በግሪከኛ ባህሪ ማለት ነው። ሁለት ባህሪ አለው። የአምላክነትና የሰውነት ባህሪ አለው። ባህሪን ነው ከማርያም የወሰደው እንጂ ከማርያም ፐርሰንን አልወሰደም። እንደኛ ፐርሰንን አልወሰደም። ኦልሬዲ የነበረው ፐርሰን ነበረ ተብሎ ነው የሚታመነው። አንተ ይህንን ነገር ትቀበላለህ? እንጃ እኔ ማለት እኔ ፍጹም ሰው መሆኑን ኢየሱስ አምናለሁ። ፍጹም ሰው ከሆነ ሙሉ ነው ወይ ነው ጥያቄ። አሁን ኦርቶዶክሶች እንደዛ ነው የሚያምኑት። ኦርቶዶክስ ተዋህዶ እንደዛ ነው የሚያምኑት። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብሎ ነው የሚያምኑት። ሁለት አካል የተባለው ምንድን ነው? ሁለት አካል የመለኮታዊ አካልና ሰዋዊ አካል አንድ ሆኗል። እሱ ብቻ ሳይሆን ከሁለት ባህሪ ደግሞ ሰዋዊ ባህሪና መለኮታዊ ባህሪ አንድ ሆነዋል ብለው ያምናሉ። አንድ ማለት ያ ሚያ የሚሉት ማለት ነው። ሚያ ፊዚስ የሚሉት አንድ ባህሪ ወይም ደግሞ ተዋህዶ የሚባለው ነገር ማለት ነው። እናንተ ደግሞ ዲያፊዚስ ናችሁ፣ ምንታዊ ትባላላችሁ። ሁለት ባህሪ ነው የምትሉት። በአንድ ፐርሰን ውስጥ አንድ ዲቫይን ፐርሰን ብቻ ነው ያለው፣ ሂማን ፐርሰን የለውም። በዛ ዲቫይን ፐርሰን ውስጥ ሁለት ባህሪ ብቻ አለ ብላችሁ ነው የምታምኑት። ስለዚህ ከሰው የወሰደው ባህሪ ነው እንጂ ወይድ እንደዚህ ብለው የሚያስተምሩ ከሆነ እንዴት ታዲያ ሊሞት ይቻላል? ማለት አሁን ባልከኝ መንገድ ከሆነ በባህሪው ነው የሞተው። ስጋው ራሱ ባህሪ ነው ብሎ ነው የሚያምኑት። ስጋው እኮ ባህሪ ነው አይደለ? ሰው የሚለው ነገር ባህሪ ነው፣ በሰውነቱ ነው የሞተው ብሎ ነው የሚያምኑት። ፐርሰን ግን የለውም። ፐርሰኑ ዲቫይን ነው። አልሐምዱሊላህ እያስነጠስኩኝ ነበር፣ ለዛ ነው የዘጋሁት። እና ሰውነቱ የዲቫይን ፐርሰንን ኢንዲቪጁዌት ያደረገ ብለው ነው ሰብሲስት ያደረገ ብለው ነው የሚያምኑት። እኔ በጥቅሉ ነው የማምነው ምንድነው፣ በቃ አምላክ በሰውነት አንተ ከፕሮቴስታንት የተለየ ትምህርት አለ እንዴ? አምላክ በሰውነት ተገልጧል ብዬ ነው ማምነው እኔ። አዎ እሱ ሌላ ራሱን የቻለ እንትን ነው። አምላክ በሰውነት ተገለጠ የሚል ይኖር ይሆን ባይበል ላይ? አዎ ምን ላይ ለምሳሌ ኢየሱስ ክርስቶስ አምላክ በስጋ ተገለጠ የሚል ነገር የቱ ጋር ነው ያለው? ኢየሱስ ለምሳሌ ከሰማይ ወርጃለሁ፣ ከሰማይ ወረድኩ በስጋ ተገለጠ የሚለውን የፈለኩት በሰማይ ምናምን ሳይሆን በስጋ ተገለጠ የሚል ይታያል። በስጋ የተገለጠው ሰው ነው እንደ ባይብል ነው ያየሁት። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች እንደምትመለከቱት የናዝሬቱ ኢየሱስ በድንቅና በታምራት ለእናንተ የተገለጠ ሰው ነበር ነው የሚል። ሰው ነው በስጋ የተገለጠው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ አምላክን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። የአምላክ ሚስጥር ማን ነው? ቆላሲስ 2:2 ላይ የአምላክ ሚስጥር ክርስቶስ ነው ይላል። ስለዚህ በስጋ የተገለጠ በመንፈስ የጸደቀ በክብር ያረገ ይላል። በክብር ያረገውም በስጋ የተገለጠው ነው። እሱ ማን ነው? ክርስቶስ ነው፣ መሲሁ ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይም የዲያብሎስን ስራ እንዲያፈርስ የአምላክ ልጅ ተገለጠ ነው የሚለው። አምላክ ተገለጠ አይልም። አምላክ በስጋ መጣም አይልም። የሮሜ ምዕራፍ 9 ቁጥር 5 ላይም እንደዛ ነው። አባቶች ለእነርሱ ናቸውና ለማለት ለእስራኤሎች ከእነርሱም ማለትም ከአባቶች ክርስቶስ በስጋ መጣል። ስለዚህ በስጋ የመጣው ከአባቶች ማን ነው? ክርስቶስ ነው የመጣው። ማን ነው ያመጣው ብለን ስንል ሐዋርያት ሥራ 13:23 ላይ ምንድነው የሚለው? ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። አምላክ አምጪ ነው። ማንን ነው ያመጣው? ከዛ ዘር ከዛ ቤተሰብ ውስጥ መሲሁን ነው ያመጣው። ኢየሱስን ነው ያመጣው። የናዝሬቱ ኢየሱስን ነው ያመጣው። ይህንን ነው የሚናገረው። አምላክ በስጋ ተገለጠ የሚል ጥቅስ የለም ራሱ ማለት ነው። እንደዚህ አይነት ጥቅስ የለም። ሌላ ምንድን ነው ያልከኝ? ከሰማይ የወረደ ነው ያልከኝ? አለው እሱ የተቋረጠው የሽዋ ነው የተቆረጠው። የሽዋ እንትን አለ አስቸገረ እንዴ? ምንድነው ያልከውን ሰምቻለሁ። ምንድነው እኔ ልብል የፈለኩት ራሴ ልግለጽ፣ ሐሳቤን ራሴ ልግለጽ። ምንድነው አሁን ኢየሱስ ክርስቶስ
ከሰማይ ወርጃለሁ ይላል እና ከሰማይም ደግሞ ለምንድን ነው የወረድኩት የአባቴን ፍቃድ ለማድረግ ነው ይላል። እንግዲህ ከሰማይ ወርጃለሁ ሲል ከሰማይ እንደነበር ቃሉ ይናገራል። ከሰማይ ወረድኩ ስለሚል አልነበረም። ሁለት ማስረጃዎች እንሰጣለን። እሺ እንትኑ ማስረጃዎች ነው። ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው ይላል። ስጋው ሰማይ ላይ ነበረ? የሸዋ አለ? እሺ የሸዋ ሚት አድርገሃል ራስህን። ኔትወርክ እያስቸገረው ይሆን ወይስ እኔ ነኝ እያስቸገረኝ ያለው? የአንተ ድምፅ ኡስታዝ ይሰማል፣ የእሱ ነው እንጂ። ኦኬ የሸዋ ሚት አድርገሃል። ጥቅስኛ ራሳችን እናወጣልሃለን። ስል ገባበት ተመለስ። የሸዋ ጥቅሱ ተከፍቶልሃል። ኦኬ እስከዛ ማኪ ላውራት። ማኪ ሰላም ብያለሁ። ማኪ አይ ቲንክ ብሎክ ያደረገችሽን አድሚን ጠይቂያት። አንተን ስትሳደብ አይቻት ነው። ሌላ ጊዜ እናወራለን። አጋጣሚ ሰው እሺ። እና አይ እንኳን ማኪ ሌላም ሰው ይሰድበኛል። እኔ እኮ የያዘው ቆዳ ነው። አሁን ቆዳ እኮ ብታየው ፍራም ነው ወፍሮ ምናምን ነገር ነው ያለው። ለምን ማኪ አይደለችም፣ ሌላም ሰው ሊሰድበኝ ላይ ይችላል ማለት ነው። እና ስለሚሳደቡ ሚውት አድርጓቸው እንጂ አትቦልኳቸው። ያጀማ እኔ አላየሁም። አይ ያለችኝ ነው የሰማሁት እንጂ እኔ ስሰድብኝም አይቼሽ አላውቅም። ማኪ እኔ ወዳጅ ነበረች የሆነ ሰዓት ላይ በአንድ ወቅት ማለት ነው። የዛሬ ነው ያደረገውና እና አሁን ተቦልካ አይሳያት ማን የቦለካት ብዬ ሄጄ ያየው። ከዛ በኋላ ጠየቅኩኝም። ስጠይቅ ለምንድን ነው ምክንያት ዝም ብላችሁ አትቦልኩ ስል አይ ስለተሳደበች ነው ስለምትሳደብ ነው አንተን በየኮሜንቱ ስትሳደብ አይቼ ነው አለች። ስለሚሳደቡ ሰዎች አንድ ሰው እንዳትቦልኩብኝ ይሳደቡ። አላህና መልእክተኛውን ግን ከተሳደቡ ያኔ መቦለክ ትችላላችሁ። የማልፈልገው እሱ ነው። እኔ እንደፈለጉ ያደርጉኝ፣ ችግር የለውም አይደለ? ኡስታዝ ጀማል ሰዎች ተሰደቡ ተብሎ መቦለክ አለባቸው? አይ ምን አለ መሰለው ኡስታዝ፣ የሰዎች ክብር አይበልጥም። ሰብሰብ ብለን ስንማማር ማን ነው ልክ እስልምና ነብዩ አለይሂ ሰላቱን ሲሰደቡ እንደሚያመን ሁሉ ማን ነው ለምሳሌ ኡስታዝ ዋሂድ በዲን መንገድ ላይ ነብዩ አለይሂ ሰላቱ ሰላም ተሰድበዋል። ስለዚህ እኔ ብትሰደቡም ችግር የለውም ብለህ አንተን ሊያስደስት ይችላል። ሌሎች ሰዎች ግን ማን ነው ልክ ነብዩ አለይሂ ሰላቱ ሰላምና እስልምና እንደተሰደባክ ነው የሚሰማን። እንኳን አንተ ኡስታዝ በሌለህበትም ካን ይቅርና ባለህበትም ቢሆን ማለት ነው ነው ሚውት አድርጓቸው ነው የምለው። አይ ሚውት አድርጓቸው፣ ሚውት ማድረግ ይቻላል ከፈለጉ ይችላል። ግን አይቦልም ሚውት ማድረግ እንዳይሳደቡ ሚውት አድርጓቸው፣ ብሎክ አታድርጓቸው ነው ነጥቤ። አድሚኖችን ችግር የለውም ይቀር አድርግ። ምን ችግር አለው? መጥፎ ነገር እስካልተናገርን ድረስ መጥፎ ነገር እኛ ሙስሊሞች መጥፎ ነገርን እስካልተሳደብን እስካልተናገርን ድረስ ሪከርድ ብታደርጊው እንደው መሳቢያ ነው፣ ማስታወቂያ ነው፣ ፕሮሞሽን ነው የሚሆነው። ኦኬ ጨርሻለሁ። የፈለኳቸው ነው የሉም። ካላችሁ አንድ ቁጥር ጻፉ። እምነት ይዘህ ገብቷል እኮ እምነት ይዘህ ትኩሳት ገብቷል። ኦኬ እንዴት ነህ መምህር? ያው አንተ በለኝ ስላልክ ያው እንትን እያለኝም ቢሆን አንተ ልበልህ። ሰላም ነው? አልገኝም ብለህ ውድ እያረክ ነው ራስን። ያው ውድ ነህ ግን ውድ ሆንክብኝ። የውድ ነው የሚባለው። ኧረ ምን ወድ ምን ሆነ? ዋጋ ጨመርክብኝ። ኧረ ዋጋ አይጨመርም። አንተን ለማግኘት አልቻልኩም። ኧረ እንደዚህ የሚባል ነገር የለም። ያው አንተ ጥሩ ነገር አለ፣
እንግዲህ ከአንተ ብዙ ነገር እንማራለን ብለን እናስባለን። ያው ማናቃቸው ነገሮች አንዳንድ ነገሮችን ስለምታስተምረን ስለምትነግረን ማለት ነው ኢንሻአላህ ማለት ነው። ጥያቄ ካለ ስለምና래 ጥያቄ ጠይቅ ካለህ ማለት ነው። ከሌለ ደግሞ ያው ኦልሬዲ ብዙ ነገሮችን ቀርበሃል። ስላሴ ላይም ነገረ ክርስቶስም ላይ ወደኛ እየቀረብክ ነው። ኔትወርክ ነው ይቆራረጥ ይቆራረጣል ነው ወይስ እንድሮ አይሰማም? አንደኛ ቀይ እያበራ ነው፣ ሁለተኛ ይቆራረጣል እያሉ ነው። ታች ያሉት ናቸው። አሁን መጣል። ኦኬ አዎ፣ አይ ብዙ የሚያመጣ ልዩነት የለም። ግን ወደፊት ደግሞ ያው በክርስቶስ ባለው ልጅነት ቅድም በጣም ጥሩ ነገር እያወራ ነው፣ እሱን እናወራለን። አንድ ጓደኛዬ ደግሞ በጣም ብዙ ነገርን ይከታተላል፣ ዛሬም እየሰማክ ነበር። እስቲ በእግዚአብሔር በኢየሱስ ክርስቶስ ልጅነት አንዳንድ ጥያቄዎች ልጠይቅ ብለዋል። እስቲ ከእሱ ጋር ላገናኝ። ደስ ይለኛል። ኦኬ፣ ጥያቄው ምንድን ነው? ያው ክርስቶስን በእናንተ አስተምሮ እንዴት ነው የምትገልጡት? ማለት ስለ ማንነቱ ነው። አሁን ፍጹም ሰው በሚለው እንስማማለን ቢብሊካል ስለሆነ። ግን አሁን ካቶሊኮች ወይም የተወሰነ ሪሊጅን ስጋ ነሳ ከድንግል ማርያም ብሎ የሚያምኑት እምነት አለ። ኖርማሊ ደግሞ የሰው አፈጣጠር አለ። የኛ አሁን ሰው ነው ስንል እኛ የተፈጠርንበት መጽሐፍ ቅዱሳዊ ወይም ሳይንሳዊም የራሱ ትንታኔ አለው። እኔ እንደምረዳውና እንደሚገባኝ ገልጬው ከተሳሳትኩ ታርመኛለህ አንተና የእሱን በምንድን ነው እናንተ እንዴት ነው አንደርስታንድ የምታደርጉት? ለምሳሌ እኔ አሁን ሰው የሆነ አካል የሚባል ነገር አለው፣ ቦዲ ነፍስም አለው። እውቀት አሁን አውቀን የምንረዳበት አንድ ነፍስ የምትባል ሴንተር የሆነች ነገር አለች። ከዛ ደግሞ መንፈስ የሰውየው እውነተኛ ማንነት ነው፣ ወይም ስፒሪት የሚባለው ትክክለኛው እኔነቱ እሱ ነው ብዬ አምናለሁ። እና የክርስቶስን በምን አይነት እይታ ነው አንተ የምታየው? ወይም ደግሞ መጽሐፍ ቅዱስ እንዴት ይገልጠዋል ብለህ ነው አንተ የምትረዳው? ኦኬ፣ ባክግራውንዱ እንዲመቸኝ የዋ ምስክር ነው ወይስ የዋራ ቤተክርስቲያን ነው? ልጅሰስ ነው? ከሁለቱም ውጭ ነህ? እኔ በአንድ ዘላለማዊ ህላዌ ሰማይና ምድርን በፈጠረ ዘላለማዊ አምላክና ክርስቶስን ደግሞ ሰው አድርጎ ልኮ የሰውን ልጆች ታድጓል፣ አድኗል፣ ተቤዥቷል ብዬ ማምን ነኝ። የትኛውም ሰርክል ላይ አይደለም። እዚሁ ካቴጎሪ ነኝ። እንዲመቸኝ ነው። ምክንያቱም ዝም ብሎ አይ ባክግራውንዳቸውን የሁለቱንም ስለማቅ ከሁለቱም ወጣ ያለ ነገር ከሆነ ወጣ ባለ መልኩ እንዳስተናገደ ስለሚመቸኝ ነው። ወጣ ባለ መንገድ እኛ የምናምነው ምንድን ነው? አላህ አደምን ሲፈጥረው መጀመሪያ ሲፈጥረው ከአፈር ነው የፈጠረው። አይተህ ከሆነ ኦሪት ዘፍጥረት 2:7 ላይም እንደናንተ መጽሐፍ ሰውን ከምድር አፈር አበጀው ያህዌ አምላክ ነው የሚለው። ስለዚህ ከአፈር የተፈጠረ ነው። ሐዋ ግን ስትፈጠር ከአደም ጎን ነው የተፈጠረችው። ሱረቱል ኒሳ ምዕራፍ 4 ቁጥር 1 ላይ ይናገራል። እናንተ ሰዎች ሆይ ምንድነው የሚለው? ከአንዲት ነፍስ የፈጠራችሁ ከእርሷ መቀናጃዋን ያደረገ ነው፣ ከእነርሱም ወንድና ሴቶችን የፈጠረ ነው ይላል። መቀናጃ የተባለችው ሐዋ ናት። ሐዲስ ላይም አለ ከጎን አጥንት ወስዶ አላህ እንደሰራት ማለት። አጥንቱን ሲወስደው ስፐርም የለውም ኤግ የለውም። አይተው ከሆነ ራሱ ከአደም ነው ራሱ የተወሰደው። ስጋው ራሱ የተወሰደው ከአደም ነው። ይቺ አጥንት ከአጥንቴ ስጋዬ ከስጋ ናትና ሔዋን ትባል ብሎ ነው ያስቀመጠው ዘፍጥረት 2:24 ላይ። ስለዚህ ከዛ አንጻር ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ በሚለው ኦንቶሎጂካሊ አንድ ያደረጋቸው ነገር ያ ነው። መሀል ላይ ደግሞ ከወንድና ከሴት የተፈጠሩ ሰዎች አሉ። ለምሳሌ እኔና አንተ ከወንድና ከሴት ነው የተፈጠርነው። ያለ ወንድ ያለ ሴት የተፈጠረው የኛ ተቃራኒ አዳም የሚባለው ነው። ቀጥሎ ሔዋን የምትባለዋ ደግሞ ከወንድ ያለ ሴት ነው የተፈጠረችው። አሁን የሔዋን ተቃራኒ ነው የሚጠበቀው የነበረው ከሴት ያለ ወንድ። እሷ ከወንድ ያለ ሴት እንደተፈጠረች ሁሉ ከሴት ደግሞ ያለ ወንድ ኢየሱስ ሲመጣ እንደዛ ሆነ ማለት ነው። አላህ ምንድን ነው ያደረገው?
ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ምንም ስፐርም ሴል ሳይኖረው ያለ ዘር አብሲ ያለ ወንድ ዘር መፍጠር ችሏል። አጥንቱን ሰው ካደረገ አፈሩን ሰው ካደረገ እንቁላሉን ያለ ስፐርም ሴል ማድረግ ይችላል ማለት ይሄ ያላ ችሎታ ነው ብሎ ነው ቁርአኑ የሚያስቀምጠው። እንደ ባይብሉም ከሄድን የሉቃስ ወንጌል ምዕራፍ 1 ቁጥር 42 እና 43 ላይ አንቺ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው ይላል። ማህፀኗ ፍሬ ወይም ኤክስኤክስ ክሮሞዞን የሚባለውን የማርያምን ኤክስ ዋይ የሚባል ክሮሞዞን ሳይኖር እንዲፈጠር አድርጎታል። ድንግል ማርያም ማህፀን ውስጥ ማለት ነው። ሰው ሙሉ ሰው እንዲፈጠር አድርጎታል። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚለው። ትጸንሻለሽ ጽንስ ነው። ጽንስ ኬሚካል ሪአክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ጽንስ ነው ራሱ እንደዛ ነው የሚያሳየው። እዛው ላይ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው አማርኛው የሚወለደው የሚለው ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት ከአንቺ የሚሆነው ከማርያም የሚሆን ነው ቅዱስ የአምላክ ልጅ ይባላል አላት። ስለዚህ የአምላክ ልጅ የተባለው ማን ነው? ከማርያም ፕሮሰስ አድርጎ የመጣው ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ብትመለከተው አንተ በአንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለዋል፣ እኔ ለዛ ዘር ምን ሆነዋለሁ? አባት ሆነዋለሁ፣ እርሱም ልጅ ይሆነኛል አለ። ያ ያለው ማን ነው? ዮሐንስ ወንጌል 4:24 ላይ ያለው መንፈስ ተብሎ ረቂቅና ምጡቅ የሆነው መለኮት ያንን ዘር እኔ አባት ሆናለሁ ሲል ኦንቶሎጂካሊ አይደለም አባትና ልጅ የሚለው። አባትና ልጅ የሚለው ነገር አናሎጂካል ሆኖ የመጣ ነገር፣ ፈንክሽናል ሆኖ የመጣ ነገር ነው። ሜታፊዚካሊም አይደለም፣ ኦንቶሎጂካሊም አይደለም፣ ፈንክሽናል ሆኖ የመጣ ነው ማለት ነው። ከዚህ አንጻር ነው እና ኢየሱስ በምንነቱ ሙሉ ለሙሉ ሰው ነው ኦንቶሎጂካሊ ማለት ነው። በማንነቱ ግን ከኛ የሚለይበት ምክንያት ነብይ ነው፣ መልእክተኛ ነው፣ መሲህ ነው። መሲህ ማለት አናይምትድ ዋን ማለት የተቀባ ማለት ነው። መሲህ የሚለው የአረብኛና የግዕዝ ቃል መሺያህ ከሚል ከዕብራይስጥ ቃል የተገኘ ነው። ክርስቶስ የሚለው የአማርኛ ቃል ደግሞ ክርስቶስ ከሚለው ከግሪክ ቃል የመጣው ነው። ትርጉሙ አኖይንትድ ዋን ወይም የተቀባ ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ኢሳይያስ ምዕራፍ 61 ቁጥር 1 እና የሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው ለዶች ወንጌል ሰብክ ዘንድ ቀብቶኛል አለ። የተቀባበት ምክንያት ወንጌል እንዲሰብክ ነው። ዕብራውያን ምዕራፍ 1 ቁጥር 8 እና መዝሙረ ዳዊት ምዕራፍ 46 ቁጥር 7 ላይ ደግሞ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። ሐዋርያት ሥራ 2:36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በርግጥ ይውቃል። ስለዚህ ኢየሱስን ክርስቶስ ያደረገው አምላክ አለ። ኢየሱስ እርሱ ክርስቶስ እንደሆነ አንድ ሰው ካላመነ የክርስቶስ ተቃዋሚ ነው ይላል አንደኛ ዮሐንስ መልእክት 2:22 ላይ። ኢየሱስ እርሱ ክርስቶስ እንደሆነ ሐዋርያቶች ያስተምሩ ነበር። ሐዋርያት ሥራ 5:42 ላይ በየመቅደሱ በየምኑ ያስተምሩ ነበር ይላል። ሐዋርያት ሥራ 17:3 ሐዋርያት ሥራ 18:8 ላይ ጳውሎስ ከቅዱሳን መጻሕፍት እየጠቀሰ ኢየሱስ እርሱ ክርስቶስ መሆኑን ያስተምር ነበር ይላል። ቁርአን ላይም በ11 ጥቅሶች ላይ በ9 ጥቅሶች ላይ 11 ጊዜ አላህ ኢሳን አልመሲህ ይለዋል። አልመሲህ ማለት ዘ ክራይስት ማለት ነው፣ ወይም ደግሞ ዴፊኒት አርቲክል ነው። አል በአረብኛ እንትን ነው፣ ዘ አኖይንትድ ዋን ማለት ነው። ይሄን ይመስላል ባጭሩ። እሺ ኡስታዝ፣ እንግዲህ ወንድማችን ያው ፓርትነር ነው ከኔ ጋር ፓርትነር ነው በእምነቲዝም ውስጥ ብዙ ሳትጨነቅ እንትን ሳትል ነፃ ሆነ ብዙ እንትን አይደል እንደኔ ነው። ግን አንዳንድ ጥያቄዎችን ስላለ ነው አሁን ያስረዳው ነገር ደግሞ አሜዚንግ ነው። በጣም ደስ ይላል። ቀጥሉ። እንትን እንድትል ነው ፓርትነር ነው። ኧረ ችግር የለውም። ሀሳቡን ካለ እኮ ልንማር ነው እኛ ዝግጁ። አይ ምንድን ነው ከእናንተ ጋር ያለ እናውቃለን ብቻ ሳይሆን ለማወቅም ጭምር ነው። ለማስተማር ብቻ ሳይሆን ለመማርም ስለምንመጣ ችግር የለውም። ያብ መግባት ትችላለህ። ያብ ፌስቡክ ላይ አውቀዋለሁ። ያብ የሚባለው ልጅ ኦርቶዶክስ ነው እና የሚጽፈው ነገር እከታተለዋለሁ ፎሎ አድርጌ ማለት ነው። ደስ ይላል የሚጽፈው ነገር አንዳንድ ነገሮች ማለት ነው። እና እስቲ ግባና አንዳንድ ነገሮችን መማማር እንችላለን ማለት ነው። ቴዎሎጂ ቀመስም ነው። ደስ ይለኛል። እዚህ በመምጣት ደስ ብሎኛል። ግን ሁልጊዜ በታች ሆነን ነው ኮሜንት የምትሰጠው። አየህ እንዳንተ አይነቱ ደግሞ እንደዚህ ስሉጥ የሆነ አይምሮ ያለው ሲመጣ ደግሞ ብዙ ሰው ይማርበታል። እንዳውኑ ማለት ነው። እሺ ቀጥል፣ ወገናችን ቀጥል። እሺ እምነት ጋር ያለው
እሺ ወንድሜ አመሰግናለሁ። በጣም አሁን የገለጽክበት መንገድ ሳይንሳዊ፣ ስፒሪቹዋሊ ኤቭሪቲንጉ በጣም ንጽጽሩ ደስ ይላል። እኔ ማወራ አሁን ቤዝድ ኦን ባይብል ነው። ያው ቁርአንን ስለማላቅ ወይም ከዛም አንግል ስላልሆነ አሁን ክራይስትን ማወራው በመጽሐፍ ቅዱስ መሰረት ላይ ሆኜ ነውና ምናልባት ሳይንሳዊ ነገሩን እንደው ጥልቅ እውቀቱ ባይኖረኝም ሳይንስ ለኛ እንዳልከው ወንድና ሴት በሚገናኙበት ግንኙነት ነው የሰው ልጅ ጀነሬሽን የቀጠለው። የአዳምና የሔዋን ዩኒክ ፍጥረት አባታችንና እናታችን አዳምና ሔዋን የተፈጠሩበት ስፔሻል ኬዝ ወይም ደግሞ የአምላክ ቀጥታ መፍጠር ቢሆንም ከዛ ግን በኋላ ያለ የትውልድ ሂደት በወንድና ሴት ግንኙነት ትውልድ እንደቀጠለ መጽሐፍ ቅዱስ ይናገራል። እና ምንድን ነው አዳምና ሔዋንን ሲፈጥራቸው እንፍጠር አለ ብሎ ያ ቃል እንደ ዘር ነው መጽሐፍ ቅዱስ የሚያስተምረን። ምክንያቱም አሳውንም በሁሉ በሴክተር ሲያደርገው ዘር አለ። በቃ የተወሰነ የተፈጠሩ ዘሮች አሉ። እነሱ ልክ እንደ አዳምና ሔዋን በዘሩ መሰረት ወንድና ሴት ተቃራኒ ሆኖ ይቀጥላል። አሁን የእኔ ጥያቄ ምንድን ነው የክራይስት አመጣጥ አምላክ በድንግል ማርያም ታምር ሰራ ወይም ማድረግ ይችላል የሚለው ነገር የሚሳነው ነገር የለም። ግን አሁንም የክርስቶስ አመጣጥ በድንግል ማርያም ይጠቀም እንጂ ያ የተስፋ ቃል ወይም ዘር ነው ራሱን ችሎ መንፈስ ቅዱስ ጸልሎላት ስጋን የለበሰው እንጂ ከድንግል ማርያም ስጋን አልነሳም። አሁን ቅድም እንዳልኩ ሳይንስ ላይ የወንዱ ዘር ወይም ስፐርም እንቁላሉን ሚት ቢያደርግም ዋናው ግን ፋንክሽኑ ወይም ደግሞ ሰው የሚባለውን ፎርም የሚሰራው ራሱ የወንድ ዘር እንደሆነ ይናገራል። ኤቭሪቲንግ ከወንዱ ነው የሚጀምረው። ከዛ በኋላ ያ ደምስሩ ምኑ ይሄ ተአምራዊ የሆነው ሂደት ግን በሴቷ የሚቀጥለው ከወንዱ ፎርምና የመፍጠር የደምና የስፐርም አቅም የሚጀምር ነገር ነው። ሳይንሱ እንደሱ ነው። ዲቴል ባላቀውም ግን የተወሰነ ለማየት እንደሞከርኩት ለዚህ ነው የወንድ ዘር ዛሬ ተወስዶ በማፀን ኪራይም በምንም ሰውን ኦልሬዲ ፎርም ማድረግ የተቻለው ከዛ አንግል ነው ብዬ አስባለሁ። እና የክራይስትም ይሄ ዘር ወይም ቃል የተስፋው ቃል በራሱ ወደ ስጋን ለበሰ ወይም ደግሞ ከስጋ ጋር ፎርም አረገ እንጂ ምንም አይነት ከድንግል ማርያም የተካፈለው ነገር የለም። ያ በራሱ ለራሱ የሱን አዳኝነት ጥያቄ ምልክቱ ስለሚከተው ምክንያቱም ያን ሼር አረገ ካልን ብዙ ደግሞ ተጓዳኝ ጥያቄዎች አብረው ስለሚነሱ ምናልባት በእናንተ አስተምሮ የማዳኑ መንገድ ባላቅም ክርስቶስ ለሰው ልጆች የዘላለም ቤዛ ሆኖ ተደረገ። እሱ ኃጢአት አልተገኘበትም። የሁሉን ኃጢአት ግን ተሸከመ ስንል እሱ ፍጹም ንጹህ ካልሆነ የሁሉንም ኃጢአት መሸከም ስለማይችል ከድንግል ማርያም ነሳ የሚለው ስጋ የእሱን የማዳን ነገር ከንቱ ያደርገዋል ወይም ትርጉም አልባ ያደርገዋል። ስለዚህ ዘር ከሌለ የእግዚአብሔር ታምራዊ አፈጣጠሩን እየተቃወምኩ ሳይሆን በዘር ሂደት እኛም አሁን ከእግዚአብሔር ቃል ወይም ከሱ ከዘር ተወልደናል ስንል ቃሉ ላይ ዲፔንድ ሆነን ነው እና ዘሩ አንድን ነገር ለመቀየርና ወደ ውጤት ለማምጣት ትልቁ ሚና እሱ ነው። የክርስቶስም እንደዛ ነው ብዬ ስለማሰብ ነው። ከዚህ አንግል እንዴት ታየዋለህ? አሪፍ ነገር ነው። ያው ከሳሊቬሽን ጋር ወይም ደግሞ ከነገረ ድህነት ጋር የተያያዘ ነገር አድርገህ ለማብራራት የሞከርክበት ነገር እሱ ራሱን የቻለ አርዕስት ነው። ነገር ግን አሁን እያወራን ያለ ነው ስለ ኢንካርኔሽን ነው፣ ስለ ተሰግኦት ነው፣ ስለ ሚስጥረ ስጋዌ ነው እያወራን ያለ ነው። ሚስጥረ ስጋዌ ላይ በምናወራበት አግባብና በዛ ነገር ላይ በሙግታችን ላይ ኢየሱስ ከድንግል ማርያም ምንም የወሰደው ነገር የለም ካልክ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚሆነው ነው የሚለው ከማርያም የሆነ እንደሆነ አንደኛ ነገር። ሁለተኛ ነገር ደግሞ እንትን ላይም ስትመለከተው አይ ቲንክ ሮሜ ምዕራፍ 1 ቁጥር 1 ላይም እንደዛ ነው ከዳዊት ዘር የሆነው ነው የሚለው ከዳዊት ዘር የሆነው ነው የሚለውን ገላትያ 4:4 ላይ ከሴት የሆነውን ነው ብሎ የሚያስቀምጠው የዳዊት ዘር ማርያም ስለሆነች ማለት ነው። ከዳዊት ዘር የሆነውን ነው የሚለው። ስለዚህ ጌኖማይ ነው የሚለው አሁንም ጌኖማይ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 35 እንደገና ደግሞ ሮሜ ምዕራፍ 1 ቁጥር 1 እና ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የሆነውን የሚለውን እዚህ ጋር ደግሞ ከዳዊት ዘር የሆነውን ብሎ ነው ያስቀመጠው። ሴት የሚለውን የዳዊት ዘር በሚለው ኢንተርቼንጅ አድርጎ ማርያምን ያመለክታል። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይም ከዚህ ሰው ዘር አለ ከዳዊት ዘር ከማርያም ማለት ነው አምላክ እንደ ተስፋ ቃሉ ለእስራኤል
መድኃኒት ኢየሱስን አመጣን የሚለው ያመጣው ከዛ ከዳዊት ዘር ውስጥ ነው ያመጣው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይም እንደዛ ነው የሚነገረው። አባቶች ለእነርሱ ናቸውና ከእነርሱ ማለትም ከአብርሃም ከይስሐቅ ከያዕቆብ ክርስቶስ በስጋ መጣ ነው የሚለው አንደኛ ነገር። ሁለተኛ ደግሞ የዕብራውያን ምዕራፍ 2 ቁጥር 14 ላይ ልጆቹ በስጋና በደም ስለሚካፈሉ አለ። እነማን ናቸው የሚካፈሉት? ሰዎች አማኞች የሆኑ ሰዎች በስጋና ከደም ከወላጆቻቸው ወይም ከእናትና ከአባቶቻቸው እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው በሕይወታቸው ስለ ሞት ፍርሃት በባርነት ሊታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈላል። ስለዚህ የተካፈለው ከማን ነው ስንል ከዳዊት ቤተሰብ ውስጥ ነው የተካፈለው። ያንን ዕብራውያን 7 ላይ ታገኘዋል። ዕብራውያን ምዕራፍ 7 ላይ ቆንጆ ጥቅስ ነው። ይህን ጥቅስ ያዘው ሌላ ጊዜ ይጠቅማል። ምን ይላል? ይህ ነገር የተነገረለት ዕብራውያን ምዕራፍ 7 ቁጥር 13 እና 14 ላይ ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና አለ። በሌዊ ወገን የሚባል አለ። ካህናቶች ከዛ ነበር ብቅ የሚሉት። ክህነቱ ሊለወጥ ሕጉም ደግሞ ሊለወጥ የግድ ነውና ካለ በኋላ ይህ ነገር የተነገረለት እርሱ ማለት መሲሁ በሌላ ወገን ተካፍሏልና ከዚያ መሰዊያን ያገለገለ ማንም የለም። ከዛ ከዳዊት ከይሁዳ ከሚባለው ነገድ ውስጥ መሰዊያን ያገለገለ ማንም የለም። ካህን ተነስቶ ማያውቅም። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና ስለዚህ ነገደ ሙሴ አለ ምንም እንኳን ስለ ክህነት አልተናገረም አለ። የሙሴ ነገድ ስለ አሮን ስለምን ሌዋውያን የሚባሉ ካህናቶቹ የክህነታቸው ስርዓታቸው ነበረ። ስለ መሲሁ ክህነት ግን ነገደ ሙሴ ምንም የተናገረው ነገር የለም። ኢየሱስ ግን ከይሁዳ ነገድ ነው። ከይሁዳ ወገን ወይም ከይሁዳ ነገድ ተካፍሏልና አለ። ምንድነው የተካፈለው የሚለውን ዕብራውያን ምዕራፍ 2 ቁጥር 14 ላይ ስትመለከተው በስጋና በደም እንዲሁ ተካፍሏልና ይላል። እንደማ እንደ ወንድሞቹ ምንድነው ያደረጉት? 14 ላይ እንግዲህ አለ ልጆቹ አለ የማ ልጆች የአምላክ ልጆች የክርስቶስ ወንድሞች ማለት ነው። እዛ ስምን ለወንድሞቼ እነግራቸዋለሁ ምናምን ይላል ቁጥር 13 ላይ ተከሆነ የሚቀድሰውና የሚቀደሱት ከአንድ ናቸውና አለ። የሚቀድሰው ኢየሱስም የሚቀደሱትም አማኞች ከአንድ ናቸው። ምንጫቸው ከአዳም ነው ሁሉም የመጡት። ስለዚህ ደግሞ ስምን ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ እርሱ በእርሱ ታመናለሁ ደግሞ እኔም አምላክ የሰጠኝ ልጆች ሲል ወንድሞች ብሎ አያፍርም አለ። እንግዲህ ልጆቹ አለ የአምላክ ልጆች ማለት ነው በስጋና በደም ስለሚካፈሉ አለ። ከማን የሚካፈሉት? ከእናትና ከአባታቸው ማለት እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው በሕይወታችን ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ አለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለምና አለ። ስለዚህ የአብርሃምን ዘር ነው የያዘው። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። ዝርያው እሱ ጂኖሎጂካሊ ኦንቶሎጂካሊ የመጣው ከአብርሃም ዘር ነው ብሎ የሚያስቀምጠው ስጋና ደም እንደተካፈለ ይናገራል ማለት ነው። ስጋና ደም ተካፈለ የሚለው እንዴት ትረዳዋለህ አንተ? እስቲ ንገረን። ስም ማን ነው? ስሜ ቆይ ለጊዜው ይቆይ። ስም ስጠኝ ለመግባባት ያክል ለተግባቦት። ኦኬ እምነቲዝም በለው ነው። አይ እምነቲዝምማ የመምህር ስም ነው። ያንተን ስም ደግሞ የሆነ ስም እሺ፣ ደበላ ልበል። ደበላ ደስ ያለህን በለው። ደበላ እሺ፣ ደበላ ይኸውልህ ከማን ነው ተካፈለ ብለህ የምትለው? እኔ ይኸውልህ የኔን ሀሳብ አንድ በተረጋጋ ሁኔታ ልግለጽልህና ትንሽ ምንድነው አንተ በጣም ኤክስፒሪየንስ አንዳንዴ አንድ ነገር ማወቅና ያን ያወቅከውን ነገር ሪፍሌክት ማድረግ ራሱን የቻለ በጣም ኤክስፒሪየንስም ይጠይቃል፣ ክህሎትም ይጠይቃል። ምናልባት በአንተ ልክ ባልሆንም እንትኑ ሞቲቬን ወይም ስፒሪቴን ከያዝከው ግን ምን ለማለት እንደፈለግኩ እንድትረዳኝ ብዬ ነው መጀመሪያ እንድምልህ። አሁን እኔ የማምነው ምን መሰለህ፣ ይሄ ቅድም እዚህ ጠቅሰዋል አንተ ጥሩ ጥቅሶችን ያነሳውና የአብርሃምን ዘር ይዟል እንጂ የመላእክን አይደለም ሲባል ይሄ ከአብርሃም ጋር በተስፋ ቃል ተያይዞ መምጣቱን ከአብርሃም ዘር የገባውን ፕሮሚስ እዚህ ጋር ፉልፊል ማድረጉን ነው እንጂ ከድንግል ማርያም ሰዋዊ ፕሮሰሱን ጠብቆ ስጋ ሼር ስለማድረጉ አይደለም። ሮሜ ላይ ምን ይላል? ስለ አብርሃም የተስፋ ቃል ለሁሉም አባት ይሆናል ተብሎ የተጻፈው አፈጻጸሙ ሲናገር ለብዙዎች እንደሚነገር ለዘሮች አይደለም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ነው ይላል። ይስሐቅን
ተምሳሌት ነው። ብሉይ ኪዳን ጥላ ስለሆነ አዲስ ኪዳን የይስሐቅ በተስፋ ቃል የተወለደው ይስሐቅ በአዲስ ኪዳን ክርስቶስ ነው። እሱም በተስፋ ቃል ስለተወለደ ለአሕዛብ ሁሉ አባት ስለሚሆን ማለት ነው። ስለዚህ አሁን እግዚአብሔር ለአብርሃም በሰጠው የተስፋ ቃል መሰረት ያ የተስፋ ቃል ለዚህ ነው አሁን አባት ስንል ወይም እኛ አማኞች ነን ስንል በመንፈስ በሚሆነው ኪዳን እስራኤላዊ ነን። የስጋ ወንድሞቹ ብሉይ ኪዳን ጥላ ነው። አካሉ አዲስ ኪዳን ነው። አካሉ ክርስቶስ አምጥቶ ያን ጥላ ፉልፊል አድርጎታል። ያም ምሳሌ ነው። የቀደመው ኪዳን ሊመጣ ላለው ኪዳን ጥላ ስለነበረ አሁን ያን በክርስቶስ ፈጸመው ሲባል ያ የተስፋ ቃል ራሱ ስጋን ለብሶ ወይም ደግሞ ፍጹም የሆነውን ማንነት ተላብሶ እኛን ከኃጢአት ካለንበት በደል ካለንበት ኩነኔ ነፃ አወጣን። እሱ ጻድቅና ፍጹም ካልሆነማ እኛን ሊታደግ አይችልም። እኔ ምናምን አለው መሰለ በስጋ የተካፈልንበት ህይወት ስናይ ወደ ኃጢአት ያዘነበለ ማንነት አለን። ለዚህ ነው አዳኝ ያስፈልገን። አሁን ኖርማሊ ህፃን ልጅ እንኳን ስታየው ወደ ጥፋት ያዘነብላል። ምክንያቱም ኔቸሩ የወደቀው ማንነት ርዕስ ምንጠብቅ ደስ ይለኛል። አይ እንትኑን ነው ዓለም ውስጥ ለምን ኢየሱስ ሰው ሆነ የሚለው ነገር እንሄድበታለን። ዋናው ፖይንት ፎካል ፖይንት እያለ ማርጂናል ፖይንቶች ሲነሱ መርጅ ያደርጋሉ። እኛ ጋር ደግሞ እኛ ቤት ደግሞ ያው እንትን የለም አኩኩሉና ባሮች ስለሌለ አንድ ነጥብ ላይ ብቻ በደንብ አድቀ ነው ጥርስና ምላሱን እየነቀስን እያደማን አንድ ቦታ ላይ ብንሄድ ጥሩ ነው። አሁን የጠቀስኩ ጥቅስ ላይ እስካሁን አነካካው ባይሆን እኔ የሚደግፈኝ ጥቅስ ነው ያመጣው። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘር አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እሱም ክርስቶስ ነው አለ። የቱ ጋር ነው ያለው ስንል ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘርህ የምድር አሕዛብ ይባረካሉ አለ። በተስፋ ቃል ይባረካሉ አለ። የተስፋ ቃል የተነገረው ነገር ለመሲሁ ይመጣል የሚል ቃል ነው። ፕሮሚስድ ነው የተስፋ ቃል ሲባል እንጂ የሆነ ሲድ አይደለም። ዘ ፕሮሚስድ ሲድ ተብሎ የተቀመጠው ነገር በአብርሃም በይስሐቅ በያዕቆብ ቤተሰብ ውስጥ የሚመጣ እንጂ የተስፋ ቃል ነው ሰው የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም ማለት ብዙ ጥቅሶችን አምጥተናል። ዝም ምን ያልካቸው ጆሮ ዳባ ልበስ ነው ያልካቸው ገላትያ 4:4 ላይ ሮሜ 1:1 ላይ እንዲሁ ደግሞ የሉቃስ ወንጌል 1:35 ላይ ከአንቺ የሚሆነው ከዳዊት ዘር የሆነው ከሴት የሆነው ጊኖማይ የሚል ቃል አለ። እሱን አርጊመንቱን ዝም ነው ያልከው። ሁለተኛ ነገር ደግሞ ሐዋርያስ ዕብራውያን ምዕራፍ 2 ቁጥር 14 ላይ ተከሻላለሁ በስጋና በደም እንዲሁ ተካፈለ ነው የሚለው። እንደ ወንድሞቹ ስጋና ደም ከማን የሚካፈሉት ብዬ ጥያቄ አቅርቤልህ ነበር። እሱንም ጆሮ ዳባ ልበስ ነው ያልከው እና አተኩረህ አንድ ነጥቡ ላይ እንትን በለውና ከተዋጠል ጥሩ ነው ብለህ ካሰብክ ትወስደዋለህ። ሐሳቡ ይገዛኛል ካልክ ይሄ ነገር ላጥና በዚህ ዙሪያ ላይ ጊዜ ይፈልጋል፣ ማንኛውም ነገር ጥናት ይፈልጋል ካልክ ደግሞ ማጥናትም ትችላለህ። ሁለቱም ምርጫው ያንተ ነው። እዛ ላይ ፎከስ አድርግ፣ እንትኑ ላይ ፎካል ፖይንቱ ላይ ፎከስ አድርግ። እሺ ቴንክ ዩ ባይዘው ማጥናቴ አይቀርም። ምክንያቱም እነሱ ነጥቦች አሁን የምንወያየው እኮ ውጤታማ ፍሬያማ የሆነ ውይይት አድርገን በተከፈተ አይምሮ ማውራ ባይዘው እንጂ እኔ ማቃትን ነገር አድርጌ አንተ የምታወራውን ብሎክ አድርጌ ማቆን እያወራው አይደለም። ግን ምንድነው በደንብ ሀሳቡ ፍሎ አድርጎ የተሻለ ነገር ግንዛቤ ለመውሰድ ስለምፈልግ ነው። ያነሳቸው ብዙ ፖይንቶች ስለሆኑ እነሱ አንድ አድሬስ ማድረግ እንደነገርኩ የልምዱም ጉዳይ ክፍተቱ እንዳለ ነው። አሁን ከአብርሃም ጋር የተነሳው ፍሎዊንጉ እንዳለ ሆኖ እኔ እንግዲህ መጽሐፍ ቅዱስ ነው ማምነው ስላልኩ ወደ ዘፍጥረት ወይም ደግሞ እንግዲህ ወደ ጄኔሲስ ልመጣ ፈለግኩኝ። ምናልባት ወጣ እንዳትለኝ ይሄን ዘርስ ይዤ ወደዛ መሄድ ስለፈለግኩ ነው። መጽሐፍ ስለሚያስተምረን መነሻው እሱ ስለሆነ ያ የተስፋ ቃል ከምኑ ነው የጀመረው ብትለኝ ዘፍጥረት ላይ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ያ የዘር የእግዚአብሔር የተስፋው ቃል ከዛ የጀመረ ነው። በሴቲቷና በአንተ መካከል የሚል የዘር ኪዳን አለ። ምክንያቱም የክፉ ዘር ወይም የክፉ ሀሳብ ኃጢአት ባና አዳም ውስጥ ለውድቀት ምክንያት ነው፣ መነሻ ነው ብለን ዘሩ ነው ሞትን ያመጣብን። ለዚህ ነው በዘርህና በዘሯ መካከል በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ያለው ያ የዘር የኃጢአት ሀሳብ እንደገና ደግሞ የማዳኑም የኪዳን ሀሳብ እዛ ጋር ነው የጀመረው እንጂ አብርሃም ጋር ኔክስት በቅብብሎሽ የመጣው ዘፍጥረት ጋር መነሻው ላይ ነው። ውድቀታችንም የክፉ ዘር ወይም የክፉ ሀሳብ ተቀብሎ ነው አባታችን አዳም የወደቀው። ከዛ ደግሞ እግዚአብሔር የማዳኑ መንገድ ሲያገኝ ዝም ብዬ አድናሃለሁ ሳይሆን በሰራው ኃጢአት ሞት እንደሚከተልበት ነው። ከዛ ግን ምንድነው የገባልን ፕሮሚስ? በዘርህና በዘሯ መካከል በክፉ ዘርና
በመልካም ዘር መካከል በሴቲቱና በአንተ መካከል ጠላትነትን አደርጋለሁ አለና ገላታ ላይ እንደጠቀስከው ከሴት የተወለደውን አለ። ከሴት የተወለደው ማለት ያቺ የዘፍጥረት ፕሮሚስ ዘር፣ ምክንያቱም ዘሯ በጣም በመጽሐፍ ቅዱስ ትልቅ ሚኒንግ ስላላት ነው። ቅድም መጥቀስ እንደሞከርኩ ዘር ላይ ወንድ ልጅ በዘሩ የሴትን ማዕፀን ሳይንስ እያሳየን ያለው ብዙ ጊዜ ከመጽሐፍ የሚወሰድ ስለሆነ አሁን የሴቷ ድርሻ ምንድን ነው ልንል እንችላለን። በሳይንስ የሚወለዱ ልጆች የወንድ ዘር ተወስዱ በዛው አይነት ፕሮሰስ የመጽሐፍ ቅዱስ ቃል ዘር የሚለውን ስጋ ምንም ሼር ሳያደርግ ማደሪያ አድርጎ ማለፊያ አድርጎ ሰው የመሆኛ መንገድ ብቻ ነው። ያን 9 ወር የመቆየቱ የልጅነት ፕሮሰሱን ለማለፍ የተጠቀመበት ነው እንጂ የተካፈለው ሼር ያደረገው ነገር በፍጹም የለም ብዬ ስለማስብ ነው። እዚህ ጋር ሀሳብን ምንም ችግር የለውም። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱም ራስን ይቀጠቅጣል የተባለው ሴትየዋም የእባቡም ዘር የሴትየዋም ዘር ራእይ ላይ ተገልጸዋል። ምንም ከኢየሱስ ክርስቶስ ጋር የሚያገናኘው ነገር የለም፣ ከማርያም ጋር የሚያገናኘው ነገር የለም። ራእይ 12:1 ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ከእግሮቿ በታች ያላት 12 አክሊል የሆኑላት አንዲት ሴት ነበረች ይላል። ያቺ ሴት ገላትያ 4:26 ላይ ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር እርሷ እናታችን ናት አለ። በሰማይ ነው የታየችው፣ ስለ ማርያም እያወራ አይደለም። ዕብራውያን 12:22 ላይ የምትመለከተው ወደ ጽዮን ተራራ ወደ ሕያው አምላክ ከተማ ደርሳቸዋል፣ ወደ ሰማይቷ ኢየሩሳሌም ይላል። ስለዚህ የታየችው ሴት ዘፍጥረት 3:15 ላይ ያለችዋ ሴት ራእይ 12 ላይ ታገኛታለህ። ራእይ 12:3 ላይ ዘንዶን ታገኘዋለህ። ሌላ ምልክት በሰማይ ታየ ነው፣ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹ ላይ 7 ዘውዶች አሉት አለ። ማነው ያ? ራእይ 19 ላይ ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። ስለዚህ የቀደመው እባብ የሚለው ዘፍጥረት 3 ላይ ያለው እባብ ፊገራቲቭሊ የመጣው ሰይጣን ዲያብሎስ ነው ብሎ ነው የሚያስቀምጠው። ከዛ ዘፍጥረት 3:15 ላይ እርሱ ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ ይላል። የሴቲቱ ዘር ወይም ላይኛይቱ ኢየሩሳሌም የተባለች የእሷ ዘር የሚቀጠቀጠው ምኑ ነው ሲባል ራሱ ነው የሚቀጠቀጠው። ምኑ? መዝሙረ ዳዊት ምዕራፍ 110 ቁጥር 6 ላይ በሰፊ ምድር ላይ ራሶች ይቀጠቀጣሉ ነው የሚለው። ማንም የሚቀጠቀጣቸው አንዱ አምላክ በሴቲቱ ዘር አማካኝነት እንደሆነ ሉቃስ ወንጌል 16:20 ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ራሱን ፈጽሞ ይቀጠቀጣል። ስለዚህ የሚቀጠቀጠው የሴቲቷ ዘር የልዑል ቅዱሳን ሕዝብ የሚባለው ነው። ታዲያ ራእይ የወለደችው ልጅ ማን ነው ሲባል ራእይ ዮሐንስ 12:5 ላይ ታገኘዋለህ። አሕዛብ ሁሉ በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች አለ። ማን ነው ያ ወንድ ልጅ ሲባል ራእይ 2:27 ላይ ያለለ በአሕዛብ ላይ ስልጣን እሰጠዋለሁ፣ ያ ወንድ ልጅ ማለት ነው። ስለ አማኝ ነው የሚናገረው። በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይቀጠቅጣቸዋል ይላል። ስለማን ነው የሚያወራው? ኢየሱስ ራሱ ድል ለነሳው እያለ የሚያወራው ስለ አማኝ ነው እያወራ ያለው። ስለዚህ አንደኛ ተሰሎንቄ ላይ ስትመለከተው ጌታን በአየር ለመቀበል በደመና እንጠቃለን ስላለ ራእይ 12 ላይ ስትመለከተው ልጇም ወደ አምላክ ወደ ዙፋኑ ተነጠቀ ይላል ሲያወራ ማለት ነው። ያ ዘር የተባለው ማን ነው? ራእይ 12:17 ላይ ሴቲቱም በዘንዶ በሴቲቱ ላይ ተቆጥቶ ከዘሯ የቀሩትን ሊዋጋ ይሄዳል። ማናቸው እነዚህ ዘሯ የተባሉት? የአምላክ ምስክር ያለ የኢየሱስ ምስክር ያላቸው የአምላክን ትእዛዝ የሚጠብቁ ብሎ ነው የሚያስቀምጠው። ስለዚህ ዘፍጥረት 3:15 ላይ ያለው በአንተና በሴቲቱ መካከል በዘርና በዘራው መካከል ጠላትነትን አድርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል እያለ የሚያወራው ስለ ኢየሱስ አይደለም። እሱ ሰፊ ትምህርት ነው። እኛ እያልን ያለነው አዲስ ኪዳን ላይ እየተናገረ ያለው ከማርያም ሰው እንደሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ከአንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ካለ በኋላ ቁጥር 48 ላይ እርሱ ብርቱ የሚሆነው በእኔ ታላቅ ስራን ሰርቷልና አለች ማርያም። በእኔ ውስጥ ሰርተዋል አለች። በእኔ ታላቅ ስራን ምን አደረገ? ድንግል ማርያም ማኅፀን ውስጥ ፍጡር ነው የፈጠረው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ነው የሚለው ጽንስ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይም እንደዛ ነው። ከእርሷ የተጸነሰው ነው የሚለው። ማኅፀን ክራይ አይደለም፣ ድራማ ለመስራት አይደለም እዛ ውስጥ የነበረው። የእሷ የራሷ ሪል ልጇ ነው፣ ባዮሎጂካል ልጇ ነው። የራሷ ባዮሎጂካል ስላችሁ የእሷ ጄኔቲክስ ነው። ሴት ዘር የላትም ብለሃል። ዘፍጥረት 21 ላይ በተመለከተው ዘርሽን አበዛዋለሁ ይላታል መልአኩ መጥቶ ለአጋር። ዘር የሚለው ስፐርማቲኮስ ነው የሚለው ግሪከኛው ራሱ። ዘራህ የሚለው የዕብራይስጥ ቃል እሱን ነው የሚያመሰግነው። ስለዚህ በሳይንሱም ኬን ክሮሞዞም የሚባል ነገር አለ 23 ኤክስአይ እና ኤክስኤክስ የሚባል ነገር አለ። ስለዚህ ፈጣሪ አዳምን ከአፈር መፍጠር የቻለ አምላክ
ሔዋንን ደግሞ አጥንት ወስዶ መፍጠር የቻለ አምላክ በተመሳሳይ ደግሞ ድንግል ማርያም ማህፀን ውስጥ የነበረውን እንቁላሉን ስፐርም ሴል ሳይኖረው መፍጠር ይችላል። ይህንን ነው የምንረዳው ማለት ነው። ቢብሊካልም ይህንን ነው የምንረዳው። በተረፈ ከማርያም ምንም ነገር የወሰደው ነገር የለም። ስጋ ለበሰ ምናምን ነገር የምትለው ነገር አይ ቲንክ ቢብሊካል እንትኖችም አይደለም። ስጋ ለበሰ የሚል ነገር ባይብል ላይ የለም። ሲጀመር ስጋ ለበሰ የሚል ነገር የለም። የስጋ ሁሉ ነው የሚለው አማርኛው ላይ በስጋ በለበሰ ሁሉ ላይ እያለ ያስቀምጧል። እንግሊዝኛው ላይ ብታየው ኦል ፍሌሽ ነው የሚለው፣ በስጋ ሁሉ ላይ ነው የሚለው። ኤርሚያስ 31 ላይ ነው መሰለኝ እኔ የስጋ ሁሉ አምላክ ነኝ የሚለውን እንግሊዝኛ አይ አም ዘ ጋድ ኦፍ ኦል ፍሌሽ የሚለውን በስጋ ለባሽ ሁሉ ላይ አምላክ ነኝ እያለ ነው። ስጋ የለበሰ የሚባል ነገር አይደለም። ስጋ የሚለበስም ነገር አይደለም። ሰው ራሱ ስጋ ነው፣ መንፈስ ነው፣ ነፍስ ነው። አንደኛ ተሰሎንቄ 5:23 ላይ ማለት ትራይኮቶሚ የሚባል ትምህርት አለ። እኔ ዳይኮቶሚ ነው አንትሮፖሎጂ ላይ የምቀበለው ማለት ሰው የሚለው ላይ የምቀበለው፣ አንትሮፖሎጂ የሚለው ላይ ነው የምቀበለው። ትራይኮቶሚ የሚባለው ደግሞ በሀሳብ ደረጃ የሚያስማማ ነገር ይኖራል። ግን ዳይኮቶማይዝድ የነበረውን ትራይኮቶማይዝድ ማድረግ አይቻልም ነው እያልኩኝ ያለሁት። አይ ቲንክ ይሄን ይመስላል። ከማርያም ምንም ነገር አልወሰደም ለሚል ምንም አርጊመንት እስካሁን አላመጣህም። ትምህርቱ ከኦኒሰስ ጋር ይቀራረባል፣ ከሐዋርያ ቤተክርስቲያን ጋር ይቀራረባል። እነሱ ናቸው ከማርያም ምንም ነገር አልወሰደም ብለው እንትን የሚሉ ማለት ነው። አንተ ደግሞ ምን አደረከው? ሞደርን አደረከው ማለት ነው። እነሱ ቢያንስ ድንግል ማርያም ማህፀን ውስጥ ቃልን ስጋ በማድረግ በዛ ስጋ የተገለጠው ራሱ አብ ነው። ስለዚህ ኢየሱስ ፍጹም አምላክ ፍጹም ነው፣ አምላክና ሰው ነው። በአምላክነቱ አብ ነው፣ በሰውነቱ ደግሞ ወልድ ነው። የሁለቱም ስም ደግሞ ኢየሱስ ነው የሚል ትምህርት ነው ያላቸው። አንተ ደግሞ ከጥንት ጀምሮ የነበረው አንድ አምላክ አለ፣ ዘላለማዊ መለኮት አለ፣ ያ አብ ይባላል። ድንግል ማርያም ማህፀን ውስጥ ግን ስጋ የሆነውና ወይም ደግሞ እንትን የሆነ ደግሞ ወልድ የሚባል አለ። ግን ከማርያም ምንም ነገር የወሰደው ነገር የለም ነው። ሐሳብን አከብረዋለሁ፣ ግን ትክክለኛ ትምህርት ነው ብዬ አላምንም እኔ ካለኝ ኤክስፒሪየንስ አንፃር። ኦኬ እቀበላለሁ። ሀሳቢንም ባይዘወይ ያለኝን አንደርስታንዲንግ ለመግለጽ እንጂ እንድትቀበለው አይደለም። ግን እኔ አሁን ምናልባት ሳይንሳዊ ነገር ላይ ልክ አሁን እንደዚህ ዲቴል ካየህ እንዴት ነው እሱ ግን አሁን የማፀን ኪራዩን አንተ እንዴት ነው የምታዩ? ሴትዮዋ ክሬዲት አለ እዛ ጋር አሁን ምናየው ሳይንስ የደረሰበት ስላለ ማፀን ከሚያከራዩ ሰዎች ታይላንድ ውስጥ ይከራያሉ። አንድ ሰው እናትየው ማፀኗ እምቢ ሲላት የወንዱ ስፐርም ሴል እና የሴቷ እንቁላል ይወሰድና ማፀን ለ9 ወር ያክል ይከራያሉ። ፕሮሰሱ የምታካሄደው ምግብ ነው የምትበላው፣ ምግብ ምናምን ይወስዳሉ። ግን ጄኔቲካሊ እና ኦንቶሎጂካሊ ከእሷ ምንም የሚወስደው ነገር የለም። የእሷ ልጅም አይባልም ስለወለደችው። ይሄኛው ግን የሚለው ነገር የማፀንሽ ፍሬ ነው የሚለው። አንቺ የተባረክሽ ነሽ፣ የማፀንሽም ፍሬ የማፀኗ ፍሬ ነው። ግን አሁን ማፀን የሚያከራዩ ሰዎች የማፀናቸው ፍሬ አይባልም። ለምን? የእነሱ እንቁላል የለበትም፣ የእናትየው እንቁላል የለበትም። ከባሏም ስፐርም የወሰደችው ነገር የለም። ስፐርሙም ኤክሴሉም ፈርቲላይዝ የሚያደርጉት ልክ እንደ ማፀን ክራይ የሚባለው ገንዘብ የሚከፈለው ዝም ብሎ እዛ ውስጥ ፕሮሰስ እንዲያካሄድ ነው። አንዳንዴም እኮ ጊዜው ሳይደርስ ትንሽ ፕሮሰስ ሄዶ ጽንሱ ሊጨነግፍ ሲያውቁ አውጥተውት ከማፀን ሌላ በምንድን ነው በሆነ እንትን ውስጥ ያስቀምጡትና ያለ ጊዜው በዛ ፕሮሰስ አድርገው እንዲወለድም ያደርጋሉ። ከሰው ሳይወስዱ ማለት ነው፣ ሳይንቲፊካሊ ማለት ነው። ነገር ግን የጄኔቲክስ ሳይንሱ ያስቀመጠው ነገር ነው። ነገር ግን ያ ሰው ባዮሎጂካሊ ወይም ኦንቶሎጂካሊ የዛ ሰው ነው አይባልም። ባይብል ግን ያስቀመጠ ያለው የማርያም ከእርሷ የሆነው ነው የሚለው። በእርሷ የተጸነሰው አይደለም የሚለው። በእርሷና ከእርሷ ይለያያል። በእርሷ እና ከእርሷ ይለያያል። ራሱ ከእርሷ የሆነው ነው እንጂ ቢለው በእርሷ የሆነው አይልም። የሉቃስ ወንጌል 1:35 ላይ ራሱ ምንድነው ከሚል ነገር አለ። ከ ነገር አለ። በአይደለም የሚለው በቢል ኖሮ በእርሷ የተጸነሰው በእርሷ የሚሆነው ነው መሆን የነበረበት። ግን ከእርሷ የሚሆነው ሉቃስ ወንጌል 1:35 ላይ ከእርሷ የሚወለደው ነው የሚለው። በእርሷ የሚወለደው አይደለም የሚለው። አማርኛው የሚወለደው ነው የሚለው። ግሪከኛው ጌኖማይ ነው የሚለው። ከእርሷ የሚሆነው ከማርያም የሆነ ነገር ነው። ይህንን በፍጹም ግራማቲካሊ ማስተካከል አይቻልም። እኔ ከብዙ ሰዎች ጋር ተወያይቻለሁ። ከማርያም ምንም ነገር የወሰደ ነገር የለም የሚሉ ሰዎች እነዚህ ሶስቱ ጥቅሶች ላይ ግን ነፍስ ውጪ ነፍስ ግቢ ነው። ግሪከኛው እንደዛ ነው፣ ጌኖማይ ነው የሚለው። የሉቃስ ወንጌል ምዕራፍ 1:35 የገላትያ ምዕራፍ 4:4 ላይ እና ሮሜ ምዕራፍ 1:1 ላይ ያሉ ጥቅሶች እነዚህ ሶስቱ ጥቅሶች ከማርያም እንደሆነ ነው የሚና ከሴት የተወለደው ከሴት የሆነውን ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 2:14 ላይም እንደዛ ነው። ልጆቹ በስጋና በደም ስለሚካፈሉ ከእናትና ከአባታቸው እርሱ እንዲሁ ስጋና ደም ተካፈለ ነው የሚለው። ከማን የተካፈለው የሚለውን ደግሞ ዕብራውያን ምዕራፍ
7 ቁጥር 13 ላይ በሌላ ወገን ተካፍሏልና ከሌዊ ወገን ሳይሆን በሌላ በዚያ አለ መሰዊያን ያገለገለ ማንም የለም አለ እና ጌታችን ከይሁዳ ነገድ እንደወጣ እናውቃለን አለ። የይሁዳ ነገድ ከሚባለው የይሁዳ ወገን ከሚባለው ትራይብ ከሚባለው ከዛ ተካፍሏል እያለ እየነገረ አልተካፈለም ካልክ ተካፍሏል የሚለውን ቃል ምን ብለን እንፍታው? ሰዎች ቢጠይቁ ምንድነው የምንፈታው? ስለዚህ ይህንን ነገሮች አርጊመንቶች ሲመጡ እነዚህ ጥቅሶችን ጆሮ ዳባ ልበስ ብለነው ዝም ብለን ቁጭ አድርገን ግን በቃ ይሄንን ነው እኛ የምንፈልገው በቃ ሎጂካሊ ሊሆን አይችልም ምናምን ሳይሆን ጥቅሱ እንዴት እንፍታው ነው የቢብሊካል ትሩዞችን እንዴት እናደርገው ነው እያለን ያለ ነው። እና 9 ወር ሙሉ የመውለጃው ወራት ደረሰ ምናምን የሚል ነገር ጥቅስ አለ። የመውለጃው ወራት ደረሰ ምናምን አለ። ጽንስ አለ። ያ ጽንሱ የራሷ ነው ከእርሷ የተጸነሰው ነው የሚለው ማቴዎስ ወንጌል ምዕራፍ 1 ላይ ብታዩ ከእርሷ የተጸነሰው አለ። ምን የለበትም ያ ስፐርም ሴል የለበትም። በመንፈስ ቅዱስ አማካኝነት የተጸነሰ ነው ያለው። ልክ አዳም ላይ እፍ እንደተባለበት ከአፈሩን ፈጣሪ ሰው ማድረግ ሲችል መንፈስ ቅዱስም ነበረ እኮ አይደል እንዴ? ኢዮብ 33:4 ላይ እንደዛ ነው። ምንድነው የሚለው? የአምላክ መንፈስ ፈጠረችኝ ይላል ዕብራይስጡ። ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠችኝ ይላል። እፍ ያለበት ነገር ሕያው እንዲሆን ያደረገው መንፈስ ቅዱስ ነው ኢንተርቬት ያደረገው። ወደፊት የቂያማ ቀንም የትንሣኤ ቀንም መንፈስን ትልካለህ ይፈጠራሉ አለ። ስለዚህ ድንግል ማርያም ማኅፀን ውስጥ የተፈጠረው ጽንስ እንዲፈጠር አምላክ በመንፈሱ ህይወትን መስጠት የሚችል ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ በራሱ ህይወት እንዳለ በራሱ ህይወት እንዳለው ለነበረ ነን ኤግዚስተንስ ነበር ማለት ነው። ይሄንን ነው ምንድነው? እስቲ አስብበት ይሄንን ነገር። ኦኬ በጣም ብዙ ነገሩን ተቀብያለሁ። የጠቃቀስካቸው ብዙ ጥቅሶች አሉ፣ በስፋት አጠነዋለሁ። ግን ይሄ አሁን የመጽሐፍ ቅዱስ ወይም ደግሞ መሰረቱ ስለሆነ አሁን አይዱ ነው መጠየቅ ከቻልኩኝ ክርስቶስ በምድር በነበረ ሰዓት ኃጢአት በቀር በነገር ሁሉ ተፈትኗል እንጂ ኃጢአት አላደረገም የሚል መጽሐፍ ቅዱሳዊ መሰረት አለን። እሱን እንዴት ታየዋለህ? ምክንያቱም ክርስቶሎጂ ላይ ብዙ አላቅም ስለናንተ እንዴት እንደምታዩት። ያን ካላረገ ኦሪጂን ኦፍ ሲን ስለምንቀበልኛ ኢየሱስ ሪል ሰው ነበር አይደለ? ደበላ ፍጹም ሰው ነው። ፍጹም ሰው ነው። ሪል ነው ወይ? ሪል ነው ማለት ሰው ለድራማ አይደለም የመጣው። ሪል ነው። ፔንፉል ነው ፔኖቹ ረሃቡ። ስለዚህ ግን እንደዛ ከሆነ ሊሳሳትም ይችል ነበር አይደለ? ኦፖርቹኒቲ ነበረው። ጽናት ነው። አሁን ምን መሰለህ እኮ ጽናቱ ነው እንጂ ሊሳሳት ይችል ነበር አይደለ? አልተሳሳተማ። ስላልተሳሳተ እኮ የማይሳሳት ሆኖ ስለተፈጠረ ሳይሆን በጽናት ያንን ነገር ስለተወጣ ነው አይደል? ዕብራውያን ምዕራፍ 1 ቁጥር 9 ላይ እንደዛ ነው የሚለው፣ ጽድቅን ወደድክ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። ዮሐንስ ወንጌል ምዕራፍ 15 ላይም እንደዛ ነው። እኔ ቃሉን እንደጠበቅኩኝ ነው የሚለው፣ ቃሉን እንደጠበቅኩኝ እንደታዘዝኩኝ ይላል። ኢየሱስ የታዘዘው ዝም ብሎ መጀመሪያውንም ልክ እንደ ኮምፒውተር ምንም ነገር እንዳያደርግ መጥፎ ነገር እንዳያደርግ አድርጌ አፕዴት እንትን ካረኩት ሶፍትዌሩን ከሰራሁት ሶፍትዌሩ እንደዚህ ልታመሰግነው አይገባም። ኢየሱስ ፍጹም ሰው ከነበረ ሪል ሰው ከነበረ የተፈተነው ፈተና ሪል ከሆነ ፈተናውም ወደቅም ማለፍም እንዲችል ተደርጎ ያለ ሰው ካልነበረ ድራማ ነው፣ ውሸት ነው፣ እውነተኛ ሰው አልነበረም። ከሆነ ግን እንደዛ ከሆነ ግን ያንን ነገር ሊሳሳትም ላይሳሳትም ይችላል። ሳይሳሳት ቀርቷል እና ምንም ኃጢአት አላደረገም ከሆነ ምንም ችግር የለው፣ ምንም እንትን የለው። ኃጢአት ሊያደርጋ እሱ ብቻ ሳይሆን ኃጢአት ያላደረጉ ሰዎችም አሉ እኮ በባይብል ውስጥ አይደል እንዴ? ኃጢአት ያላደረጉ ሰዎች አሉ፣ ያልተገለጹ አሉ። ኃጢአት ያላደረጉ ሰዎች ማለት ሁሉም ሰው ኃጢአት አድርጓል እኮ አይደለም ባይብል የሚለው። ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ሲል ሁሉ በሚለው ውስጥ ማዕቀፍ ውስጥ ኢየሱስ አይካተትም። ሁሉ ሲል መላእክት አይካተቱም። ሁሉ የሚለው ቃል አንጻራዊ ሆኖ ይመጣል። ለምሳሌ ወደ አፍ የሚገባ ሁሉ ወደ ድዳሪ ይወጣል ይላል። ግን ወደ አፍ የሚገባ ሁሉ ወደ ድዳሪ አይወጣም። ሰውነት የሚሆን ነገር አለ። የሉቃስ ወንጌል 2:1 ላይ በአውጉስቶስ ቄሳር ዘመን ዓለም ሁሉ እንዲጻፍ ቆጠራ ተካሂዷል። ግን ሮማን ኤምፓየር ብቻ ነው የተካሄደው። ስለዚህ ሁሉ የሚለው ቃል አንጻራዊ ቃል ነው። ሮሜ 3:23 ላይም ሁሉ ኃጢአት ሰርቷል ሲል ሁሉ በሚለው ቃል ሴማቲክ ሬንጅ ነው ራሱ ማለት ሃይፐርቦሊክ ስቴትመንት ይባላል። እንደዚህ አይነት ነገሮች ማለት ነው። ከዛ አንጻር የተነገረ እንጂ ያ ማለት ሁሉ በሚለው ነገር ላይ ኃጢአትን ሰርቷል ማለት መላእክትም ሁሉ ካለ ሁሉ ነው። ስለዚህ ሁሉ የሚለው ነገር በአንጻራዊ ደረጃ የተነገረ ነገር እንጂ ማርያም ኃጢአት ሰርታለች የሚል ባይብል ላይ በግልጽ የተቀመጠ ነገር የለም። አንደኛ ነገር። ሁለተኛ ነገር ደግሞ ከፈለክ ኃጢአት የሚባለው ነገር ነርቸር ነው ወይስ ኔቸር ነው በሚል እንወያይ እንችላለን ካስፈለግ። አንተ ሞር የምታዘነብለው ከኢንካርኔሽን ወይም ከተሰገወት ይልቅ
ወደ ሳሊቬሽን ነው የመጣው። ከፈለክ በዛ ነገር ላይ ጊዜው ካለ አሁኑ ማውራት እንችላለን። ሞር ስታዘነብል ወደዛ እየሄድክ እንትን ብላል ማለት ነውና ከፈለክ በዛ ዙሪያ ላይ ማውራት እንችላለን። በተረፈ ኢየሱስ ኃጢአት ሊሰራ የሚችል ካምፓሲቲ ነበረው። ኃጢአት አልሰራም። ኃጢአትን መስራትም አለመስራትም የሚችል ነበር። ፈተና ሊወርቅ የሚችል ነው። ካልሆነማ ጌታ አምላክን አትፈታተነው ብሎ እኮ መፈታተን አልፈልግም ብሎ ያለበት ጥቅስ አለ። ማቴዎስ ወንጌል ምዕራፍ 4 ላይ ወደ ተራራ ወሰደው ኢየሱስን፣ ሴጣን ማለት ነው። አንጠልጥሎ ወሰደው። አዝሎም ይሁን አቅፎም ይሁን አላውቅም፣ ወስዶታል። ወደ ተራራ ወስዶታል። ከዛ ከዚህ ተራራ ላይ ከዚህ ቤተ መቅደስ ላይ ራስን ብትወረውር የመላእክትን ስላንተ ያዙላል ተብሎ ተጽፏል አለው ሲለው ጌታ አምላክን አትፈታተን ተብሎ ተጽፏል አለ። ስለዚህ እሱ ራሱን እዛ ወርውሮ ጌታ አምላክን መፈታተን አልፈልግም፣ ከዛ ብትሰግድልኝ ለዓለም ነገሮችን አሳይቶት ብትሰግድልኝ እነዚህ ለኔ እሰጥሃለሁ ሲለው ለጌታ ለአምላክ ሰግድ እሱን ብቻ አምልክ ተጽፏል አለ። መስገድም አለመስገድም ይችል ነበረ። ለሴጣን ቢሰግድለት ያው ያበቃለት ነበር፣ ልክ እንደ አዳም ማለት ነው። አዳም አሁን ሲፈጠር ፍጹም ሰው ሆኖ ነው የተፈጠረው። ኃጢአትን ማድረግም አለማድረግም እንዲችል ተደርጎ ነው የተፈጠረው። ፍሪ ዊል ነበር። ልክ እንደዛ የሚለያቸው ኢየሱስ አዳም የታዘዘውን ነገር በብቃት አልተወጣም እንደ ባይብሉ። ኢየሱስ ደግሞ ሁለተኛው አዳም የሚባለው ደግሞ ኃጢአትን ሊሰራም ላይሰራም ይችል ነበር፣ ካፓሲቲ ነበረው፣ ግን ኃጢአት አልሰራም። አሸነፈ፣ በቃ ድል አደረገ። ድል እንዳደረግኩኝ ነው የሚለው። እኔ ድል እንደነሳው ነው እያለ ያለው። ድልን የነሳው ደግሞ በምንድን ነው? እሱ ፈቃዱን ራሱን ለአምላክ አስገዝቶ ነው። የላከኝ ፈቃድ እንጂ ፈቃዴን አልሻምና ይላል። እኔ ከራሴ ምንም አልናገርም፣ ከራሴ ያንዳች ነገር አላደርግም ብሎ የራሱን ነገሮች ለአምላክ ሰጥቶ ሲታዘዘ የነበረ ሰው ነው። ይህንን ነው እንደ መጽሐፉ የሚናገረው። ካልሆነ ግን ድራማ ነበረ። ኢየሱስ ምንም ኃጢአት እንዳይሰራ ተደርጎ ከተፈጠረ፣ ምንም ኃጢአት እንዳያደርግ ተብሎ የተፈጠረ ከሆነ ፕላስቲክ ነበረ ማለት ነው። ሪል ሰው አልነበረም። ሪል ሰው ደግሞ ካልነበረ ደግሞ ፈተናዎቹ ተፈተነ ምናምን የሚለው ነገር ፈተናዎቹን አለፈ፣ ታዛዥ ሆነ፣ እስከ መስቀል ሞት ድረስ ታዛዥ ሆነ ምናምን የሚሉ ነገሮች ትርጉም አልባ ነው የሚሆኑት ማለት ነው። እና ኢየሱስ ሪል ሰው ነበር ካላችሁ ኃጢአትን ሊሰራም ላይሰራም ይችላል ማለት ነው። በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ከኃጢአት በስተቀር ሁሉ ነገር አድርጓል አይደል ኢየሱስ? እውነት ነው። ያላደረገው ነገር አለ ከኃጢአት ውጪ? ከኃጢአት በቀር በነገር ሁሉ የተፈተነ ነው ይላል መጽሐፍ። ገባኝ። ግን ከኃጢአት በስተቀር ሁሉን ነገር አድርጓል ኢየሱስ? አድርጓል። ኦኬ። ሚስት አግብቷል? አይ እሱን እኮ ራሱን ገዛልን እኮ። አሁን ሚስት አግብቷል ወይ? ሚስት ማግባት ኃጢአት አይደለም። አላገባም። ስለዚህ ሁሉ ነገር አድርጓል። ከኃጢአት በስተቀር አንዳንድ የእግዚአብሔር ሰዎች ያላገቡ ጃንደረቦች አሉ እኮ ለእግዚአብሔር አላ። ግን አሁን ሁሉ ነገር አድርጓል ሲባል አንጻራዊ ነገር ነው ማለት ነው። ከኃጢአት በስተቀር ሲል ማለት ነው። ሁሉ ነገር አድርጓል ማለት ሚስት አግብቷል ወይ ልጅስ ወልዷል ወይ የሚለውን ጥያቄ ይነሳል። ስለዚህ እንደዚህ ነገሮች በአንጻራዊ ነገር የተነገሩ ነገሮችን ፍጹማዊ አብሶሉት አድርጋችሁ የምትረዱት ነገር ቴዎሎጂካሊ ራሱ ዲባንክ ሊያረጋችሁ ይችላል ለማለት ፈልጌ ነው። እንግዲህ እሺ፣ አንድ ሀሳብ ብቻ ባይዘወይ ቴዎሎጂ ላይ ብዙ ዲፔንድ አልሆነ። ምክንያቱም ቴዎሎጂ በራሱ እንትኑ ደስ አይለኝም። ነገረ መለኮቱ አምላክን የማጥናት በሰው ሰርች የማድረግ ነገር ስለሆነ ቴዎሎጂ ላይ ብዙ እንትን አይደለውም። መጽሐፉ ራሱ የአምላክ ቃል ስለሆነ ሰው አጥንቶም በዚህ ደረጃ በአራት ነጥብ የሚዘጋው ነገር አይደለም። አሁን እኔ ለአንተ ትንሽ ጥያቄ አንድ ሁለት ላንሳና ልጨርስ። ይቅርታ ጊዜ ወሰድኩብህ። አሁን ዓላማው ፐርፐዙ ምንድን ነው? አሁን አምላክ በታምር ቅድም እንዳልነው በመንፈስ ቅዱስ ኃይልም በሚራክል ተወለደ። ከዛ በኋላ ሚሽኑን ጨርሶ ሄደ። ምንድን ነው ዓላማው? ወይም ምን ሚሽን አስተላለፈ ብለህ ነው የምታስበው? ሁለተኛ እኔ ፔንፉል እንደነበረ አምናለሁ። ቅድም እንዳልኩ በነገር ሁሉ ተፈትኗል ሲባል ሚስት አገባ አላገባ አንድ ሰው ለሆነ ዓላማ። ለዚህም ነው እሱ ያልወደቀው ሁለተኛው አዳም በሁሉ ነገር ስላለፈ ነው የምወደው ልጅ ከአብ ምስክርነት የተሰጠውና ይህን ያደረገበት አንድ ትልቅ ተልእኮና ዓላማ አለው አምላክ በሱ ህይወት ውስጥ። በመንፈሳዊ ዓለም ወይም በዚህ በፍጥረት ታሪክ ውስጥ ግን ራሱ ገዝቶ ከኃጢአት ምንም ሳይወቀስ ሳይከሰስ ያለፈ ሰው አለ? አንድ ጥያቄ ነው ለአንተ። ሁለተኛ ደግሞ ሳይንሱ ኔቸር እና ነርቸርን እንዴት ነው የሚገልጸው? አራት ነገር ነው እየጠየቀኝ ያለው። አንድ ጨምቀ መልሰው ችግር እና እያጎረስከኝ ስታጎርሰኝ አንድ አጉርሰኝና እሷን አላምጬ ልብላትና ሁለተኛ ምናምን ታጎርሰኛለህ እና ስደራረብብኝ ጉንጬ ትንሽ ናት እና ጉርሻ አትችልም እና የመጀመሪያውን አጉርሰኝ። መጀመሪያ ህይወት ኤክስፒሪየንስ ውጤት ስለሆነች ከኤክስፒሪየንስ የተነሳ ልደራርቤ ሊሆን ይችላል። የመጀመሪያው በታምርበት ዓላማና ኢላማ ነው። የመጀመሪያው መመለስ ከዛ ወደ ሁለተኛው ወደ ሶስተኛው እንሄዳለን። አይሻልም? እሺ። የመጀመሪያው ዮሐንስ ወንጌል
ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁና አለ። ስለዚህ የተሰጠው ትእዛዝ ምንድን ነው ስንል ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛው ትእዛዝ ነው ብሎ ያስቀምጠው። መጀመሪያ የመጣበት እንትን የዘላለም ሕይወት ለመስጠት ነው። ትእዛዚቱም የዘላለም ሕይወት ነው። ይሄ የዘላለም ሕይወት ነው፣ ስለ አንድ አምላክ አስተምሮት ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይም እንደዛ ነው። እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። ስለዚህ ዘላለም ሕይወት እሰጣቸዋለሁ ሲል ይህንን ትእዛዝ ነው የመጀመሪያው ማለት ነው። ሁለተኛው የፋንዳሜንታል ቲቺንግ ነው። ሁለተኛው ደግሞ ሶሻል ቲቺንግ የሚባል አለ፣ ማህበራዊ ትምህርቶች አሉ። ዮሐንስ ወንጌል ምዕራፍ 14 ቁጥር 34 ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። ክርስቶስ ሁለተኛ ማህበራዊ ትምህርቱ ፍቅር ነው። ፍቅር ላይ የተመሰረተና ይቅር ባይነት ላይ የተመሰረተ ነው ትምህርቱ። ከሙሴ ሕግ የሚለየው ነገር እሱ ነው። የሙሴ ሕግ ፍትህ ነው፣ ራሱ አይን ስለ አይን ጥርስ ለጥርስ ምናምን ይበላል። ይሄ የመጣው ግን ትምህርት ይቅር ባይነት ላይ ቤዝድ ያደረገ ፍቅር ላይ እኔ እንደወደድኳችኋለሁ። የሙሴ ሕግ ባልንጀራን እንደራስህ አድርገህ ውደድ ነው የሚለው። የኢየሱስ ክርስቶስ የመጣው አዲስ ትእዛዝ የሆነው በፍቅር ጉዳይ ላይ እኔ እንደወደድኳችሁ ነው የሚለው። ኢየሱስ እንደራሱ አድርጎ ሳይሆን ሰዎችን የወደደው ከራሱ በላይ ነበር እንትን የሚለው ቦታ የሚሰጠው ራሱን ሰልፍ እንትን አይደለም፣ ለራሱ ልክ ለሌላ ሰው ያስቀድም ነበረ። ያ ነገሩ እንደ እኔ ስትዋደዱ እንደዛ ተዋደዱ፣ ሰዎች ደቀ መዛሙርት መሆናችሁ እንዲያውቋል። ዛሬ ላይ ያሉ ክርስቲያኖች በአጠቃላይ ይህንን ነገር አያደርጉትም። እንኳን አይደለም እርስ በርሳቸው እንኳን አይደለም ሌላ ሰውን ከራሳቸው በላይ ሊወዱ ይቅርና እርስ በርሳቸው ራሱ አይዋደዱም። ስለዚህ የክርስቶስ ደቀ መዛሙርት አለመሆናቸውን በዚህ እናውቃለን ማለት ነው። በኢየሱስ አስተምሮት ኢየሱስ የመጣበት ፐርፐዝ ዋና ነገር የመጣበት ዓላማ የአምላክን ትምህርት ለማስተማር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ስለዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይም የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ምንድን ነው የሰማው ሲባል ወንጌል ነው የሰማው። ከአምላክ እየሰማ ሲያስተላልፍ ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ኢየሱስ የአምላክን ወንጌል እየሰበከ መጣ፣ በወንጌል እመኑ አለ ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም እንደዛ ነው የሚናገረው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና ይላል። የሉቃስ ወንጌል 5:1 ላይ የአምላክን ቃል ያስተምር ነበር ይላል። ስለዚህ የሚያስተምርበት የትምህርቱ ጭብጥ ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኤኻድ የሚለውን እሱን ትምህርትን ያስተማር ዋና ፐርፐዙ ለእስራኤል ልጆች ሲመጣ ለእስራኤል ቤት ሲመጣ ለጠፉት ለእስራኤል ቤት ሲመጣ ያስተማረው ዋናው ትምህርት ይህንን ነው የሚያስተምረው። በተረፈ ይሄ አሁን ኃጢአት የምትለው ነገር በእኛ ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ኃጢአት አንተ ራስህ የምትሰራው ነገር ነው። ኦሪጂናል ሲን እና ድቀተ ባህሪና የጥንተ አብሶ የሚባል ነገር በኢስላም የለም። ኢቨንም በኦሪጂናል ሲን የሚባል ነገር የውርስ ኃጢአት የሚባል በባይብል የለም። ካለ ትሰጠኛለህ ጥቅስ ማለት ነው። ማን ያስተማረው የውርስ ኃጢአት የሚባል ነገር? እኔ ያለው አክቹዋል ሲን ነው ያለው ብዬ ማምነው የግብር ኃጢአት ነው ያለው እንጂ የኦሪጂናል ሲን የሚባል ነገር የለም። በአዳም በዘራረግ ውስጥ የሚመጣ የሚወረስ ኃጢአት የሚባል ነገር የለም። ካለ ጥቅስ ስጠኝና በዛ ዙሪያ ላይ እናወራለን። ኦኬ። አይ ቅድም ኔቸርና ነርቸር ስታነሳው ኔቸር አሁን እኛ የምንካፈለው የለም። አሁን እንደው ተፈጥሯዊ በሆነ ነገር ስናወራ ከመልካችን ከገጽታችን የራሳችን በነርቸር ዴቨሎፕ የምናደርገው ካራክተር እንዳለ ሁሉ ከእናት ከአባቶቻችን ስንወለድ ጄኔቲካሊ የፊታችን ቅርጽ አንዳንድ በበሽታ መተላለፍ ሊሆን ይችላል። እነዚህ በነርቸር ውጤት ከሆነ ለምን ወደኛ ሄሬዲታሪ ይተላለፋል? እነሱ በነርቸር ናቸው አላልኩማ። እነሱ ምን ባዮሎጂካል ናቸው። ኃጢአት የሚባለው አብስትራክት ነገር ነው። ኃጢአት ማለት ትርጉሙ ራሱ ዲስኦቢዲየንስ ማለት ነው። ኃጢአት በህግ ይታወቃልና ይላል። ህግ በሌለበት ኃጢአት የለም ይላል። ስለዚህ ህግ ካልተሰጠ በስተቀር አንተን አይመለከትም። ዘፍጥረት ምዕራፍ 2 ላይ ስትመለከተው ይህን ዛፍ አትብላ የሚለው ነገር የተሰጠው ለአዳም ነው። አትብላ የሚል ዛፍ እንትን የተሰጠው በበላ ቀን ትሞታለህ ሲለው የዛን ቀኑ ሞቷል። ምን አይነት ሞት ነው የሞተው? መንፈሳዊ ሞት ነው። የሕዝቅኤል ምዕራፍ 18 ቁጥር 18 ላይ ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። ኃጢአት የማትሰራ ነፍስ ደግሞ በህይወት ትኖራለች ይላል። የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላመጣም ነው ያለው ፈጣሪ። ስለዚህ ኃጢአት እንዴት ነው የሚመጣው ሲባል የያዕቆብ ምዕራፍ 1 ላይ ቁጥር 19 ላይ እንደዛ ነው የሚናገረው። ምኞት ጸንሳ እያንዳንዱ በገዛ ራሱ ሲሳብና ሲታለል ኃጢአት ጸንሳ ምኞት ጸንሳ ኃጢአትን ትወላለች። ኃጢአት ካደገች በኋላ ሞትን ትወላለች አለ። ስለዚህ ኃጢአት የሚባለው ነገር ነርቸር ነው እንጂ ኔቸር አይደለም። ኃጢአት ማለት ዲስኦቢዲየንስ ነው። እኔ በሌለውበት ነገር ላይ ከእናቴ ከአባቴ የሚመጣ ነገር የለም። ፈጣሪ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው ብሎ ይሄ ነገር የተጠላ ነው ብሎ እስካልነገረኝ ድረስ ኃጢአት የሚባል ነገር የለም። ኃጢአት በህግ ይታወቃልና ነው የሚለው። ህግ በሌለበት ኃጢአት የሚባል ነገር የለም ይላል።
የኃጢአት ኃይል ምንድን ነው? ህግ ነው ነው የሚለው መጽሐፉ። ህጉ እኔ ጋር አይሰራም። ዛፍ አትብላ የሚባለው ነገር በእኔ በዘር ሐረግ ውስጥ የመጣ ነገር የለም። እነዛ ቢሆን ኖሮ እንደ ፍየል እኮ ቅጠል የመብላት አባዜ ይጸናወተን ነበር። ምክንያቱም ከአዳም የመጣው ኃጢአት የሚባለው ነገር የትኛው ኃጢአት ነው? ዝሙት ነው? ስርቆት ነው? ጣዖት ማምለክ ነው? የትኛው ነው ብለህ ብትል አይደለም፣ እነዚህ ሁሉ አይደለም። ምክንያቱም አዳም አልሰራቸውም እነዚህ ነገሮችን። እንደዛ ቢሆን ኖሮ ኃጢአት የሚወረስማ ቢሆን ኖሮ ዛሬ ያሉ ወላጆቻችን የሚሰሩት ኃጢአት ልጆቻቸው ይወርሱ ነበረ። ለምን? እነሱ በተባሉት መሰረት ማለት ነው። ለምሳሌ አዲስ ኪዳን ከመጣ በኋላ ኢየሱስ ከመጣ በኋላ ራሱ ይሄ ነገር አድርግ ይሄን አታድርግ የሚሉ ህጎች ነበሩ። እነዛን ህጎች የሚከተሉ ክርስቲያኖች ኃጢአቱን ሲተላለፉ ከዛ በኋላ ኃጢአቱን ከተላለፉ በኋላ ያሉ ልጆቻቸው ይጠየቁ ነበር። አዳም የሰራውን ኃጢአት ከሱ በላይ የሰሩ ሰዎች አሉ በአሁኑ ሰዓት። አዳም ዛፍ ነው የበላው፣ ለዛውም ማያውቅ መልካምና ክፉን አያውቅም። ምን ማመዛዘን አይችልም። አንድ ህፃን ልጅ እሳት ይሄ ነው ውሃ እሳት ውስጥ እፉ ነው ይበላሃል እያልኩ ስለው ስለማያውቅ ነው የምጠነቀቅለት። በእሳት ከተቃጠለ በኋላ ለምን ተለበለብክ ብዬ አልደበድበውም። ለምን? አያውቅማ። አዳምና ሔዋን የሚያውቁት ነገር የለም። መልካምና ክፉን አያውቁም እነሱ። መልካምና ክፉን የማያውቁ ሰዎች መልካምና ክፉን የማያውቁ ሰዎች ኃጢአት ሰርታቸዋል ብሎ የሆነ የሚገላቸው የሚያባራቸው ምንም አንዳች ቁብና አንዳች ምክንያት የለውም። ስህተት ነው ያ ራሱ ትምህርቱ ቴዎሎጂካሊ ማለት ነው። ስለዚህ አዳምና ሔዋን ሲበሉ በበሉ ቀን የሞቱት ሞት መንፈሳዊ ሞት ነው። ያ ሞት ደግሞ በዘር ሐረግ ውስጥ የሚመጣ አይደለም ራሱ ማለት ነው። እንትን ነው ታዲያ እንደዚህ አካላዊ ሞት ለምንድን ነው የምንሞተው ካልን አካላዊ ሞት በተፈጥሮ ውስጥ ያለ ሞት ነው። እንትን ላይ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ የሚናገረው እንደዛ ነው። ለመሞት ጊዜ ያለው ለመወለድ ጊዜ ያለው ይልና ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራዋል። ስለዚህ አምላክ ምንድን ያደረገው? ቁጥር 19 ላይ ከሰማይ በታች ላለው ነገር እድል ፋንታ ነው ብሏል። ሞት ሁሉ ከአፈር ነው ወደ አፈር ይመጣል። የሰውና የእንስሳ እንደ እድል ፋንታቸው አንድ ነው። እንስሳት ለምንድን ነው የሚሞቱት? አካላዊ ሞት ለምንድን ነው የሚሞቱት ብለህ ስትል በተፈጥሮ ነው። እጽዋት ለምን ይሞታሉ? ሴል ለምን ይሞታል? ሰው ሲያድግ ሊያድግ ሲል አንድ ህፃን ልጅ ኒው ሴል ካምስ አውት ሲሆን ኦልድ ሴል ደግሞ ዲዳውት ያደርጋል። ስለዚህ ኃጢአት የሚባል ነገር በዘር ሐረግ ውስጥ የሚመጣ ነገር አይደለም። ቢብሊካልም ኤቪደንስ የለም ራሱ። ምክንያቱም ኃጢአት ማለት ኮንክሪት ሪያሊቲ አይደለም፣ አብስትራክት ሪያሊቲ ነው። ኔቸር አይደለም፣ ነርቸር ነው። በኔቸር ነው። ፍሪዊል ኖሮ ይሄ ነገር ሐላል ነው ይሄ ነገር ሐራም ነው ተብለ የምትመጣው አክቹዋል ሲን ነው ያለው። የግብር ኃጢአት ነው ያለው እንጂ በውርስ የሚመጣ ነገር የለም። ጄኔቲካሊ ማለት ነው። ካለ እንግዲህ መጽሐፋችሁ ላይ ካለ ይሄ ጥቅስ እንደዚህ ጄኔቲካሊ ይመጣል ብለም ሳይንቲፊካሊም ኃጢአት ይመጣል ብለ በፈለከው መልኩ መምጣት ትችላለህ። ኦኬ እንዳልከው ሰፋ ያለ ነገር እየሆነብኝ ነው ያለው እንጂ ልክ ነህ። አሁን አንተ በመጣህበት አመጣጥ ትክክል ነው። እኔ ግን አሁን ያችን ዛፍን በሉ ብዬ ስለማላመን ክፉና ደግ እውቀት የሚሰጥ ነገር ነው እንጂ የሆነ ነገር በልተው ወደቁ አይደለም። እውቀት ነው፣ አይምሯቸው ነው፣ ለሆነ አተያያቸው ነው እንጂ የነቃው ለአንድ ክፉ ለሚባል እውቀት የሆነ ፍሬ በልተው ከዛ በኋላ ኃጢአት ሰሩ ተብሎ ከገነት ተባረሩ የሚለው ኮንቴክስት አይደለም። እኔ አሁን የሚገባኝ የተባረሩት ለምንድን ነው? አይ ክፉና ደግ ከሚያስታውቀው ዛፍ ያ ሪፕሬዘንት የሚያደርገው እውቀትን ነው እንጂ የሆነ የተተከለ ነገር ከመብላታቸው ጋር ተያይዞ ከጀነት የተባረሩት ለምንድን ነው ብዬ ጠየቅኩ። ክፉና ለምን እንደተባረሩ ታውቃለህ? ኦልሬዲ የመንፈስ ሞት ሞቱ። የመንፈስ ሞት ለምን? የክፉን ቃል ተቀበሉ። ቅድም ያልኩ ነው። ዘሩ የክፉን ቃል ሲቀበሉ ከክፉ ቃል ውስጣቸው ኮራፕት ሆኗል። ለዚህ ነው ሞትም የስጋ ሞት ያው ጊዜውን ጠብቆ ጥያቄ ለምን ሞቱ አይደለም። ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው። በበላ ቀን ሞትን ነው የሞተው። ቅጣቱማ በበላ ቀን ከገነት ትወጣለህ አላለውም አይደለ? አዎ ከገነት ያስወጣው እኮ እንደውም ምን አለ? ተመልሰውም ለምንድን ነው ያስወጣቸው? ተመልሰው ምን እንዳያደርጉ አለ? ዛፉን ስለበሉ ነው ወይ ከጀነት የወጡት ነው የኔ ጥያቄ። ያኛው እውቀት ያኛው የክፉ እውቀት ውስጣቸው ክፉና ደግ አሁን ህግ የተጀመረው የዚህ ነው። መጀመሪያ አይተፋፈም። ለምንድን ነው እንደ ባይብሉ ከገነት የወጡት ለምንድን ነው ጥያቄ የጠየቁ? አስተሳሰባቸው ስለተበላሸው ክፉና ደግ አይልም። ከገነት የወጡበት ምክንያት አለ። ምንድን ነው ምክንያት? እስቲ አስረዳኝ። ከገነት የወጡት ለምንድን ነው? መጀመሪያ ንገረኝ አንተ። ከገነት ለምን ወጡ መሰለህ? በእኔ አታይና በእኔ አረዳድ ነው። ጥቅስ ነው የፈለኩት። በተለይ ክርስቲያኖች አዳምና ሔዋን ከገነት የወጡት ዛፉን ስለበሉ ነው ብለው ነው የሚያምኑት አይደለ? እኔ እንደሱ አላምንም። ለምንድን ነው ከገነት የወጡት? በጣም ጥሩ ጥያቄ ነው። ከገነት የወጡት የሆነ ዛፍ የተተከለ ፍሬ በልተው ሳይሆን ክፉ የሚያስታውቅ ቃል ወይም ደግሞ ሀሳብ ከክፉ ስለተቀበሉ የክፉ ሀሳብ እባብ ምንድን ነው የነገራቸው? ሀሳብ እኮ ነው እኮ። የቱ ጋር ነው እንደዛ? ከገነት ነው የፈለግኩት። ከገነት የወጡበት ነገር ነው። እንደናንተ መጽሐፍ ከሆነ ይኸውልህ፣ እንደኛ መጽሐፍ ከሆነ አደምና ሐዋ ጋር መጥቶ ኢብሊስ ሲነግራቸው እንደ መላእክት ዘውታሪዎች ትሆናላችሁ።
አለ አለው እየሰማሁ እንደ መላእክት ዞታሪዎች ትሆናላችሁ፣ ይሄ የመዘውተሪያ ዛፍ ነው ሲላቸው ዋሻቸው፣ ጓጉ። እነሱ ለምን በተፈጥሯቸው የሚሞቱ ሰዎች ናቸው። እንደ መላእክት ዘውታሪዎች መሆን ፈልገው ነገር ግን ስላልተሳካላቸው ነው። እባቡ ግን መጥቶ 3 ነገር ነው ኦፈር ያደረገላቸው። ይህንን ዛፍ ብትበሉ 3 ነገር ታገኛላችሁ አላቸው። አንደኛ የመጀመሪያው መልካምና ክፉን ታውቃላችሁ አላቸው። ሁለተኛ አይኖቻችሁ ይከፈታል። ሶስተኛ ነገር ደግሞ ለዘላለም ትኖራላችሁ አላቸው። አሁን እነሱ ምን አደረጉ? ልክ ዛፉን ሲበሉ መልካምና ክፉን አወቁ፣ እባቡ እንደተናገረው። ከዛ ደግሞ አይኖቻቸው ተከፈተ አይተህ ከሆነ። አሁን ሶስተኛው ጋር ሊሄዱ ሲሉ ነው ዛፉን የህይወትን ዛፍ እንዳይበሉ ያስወጣቸው ማለት ነው ፈጣሪ። የህይወትን ዛፍ እንዳይበሉ ነው ያስወጣቸው እንጂ እነሱ ዛፉን ስለበሉ አይደለም የወጡት። ብዙ ክርስቲያኖች አሁን አዳምና ሔዋን ከገነት ለምንድን ነው የተባረሩት ሲባሉ ቶሎ ብለው የሚጠይቁት አትብሉ የተባሉትን ዛፍ በልተው ነው ይላሉ። አሁን አንተም እኮ እንደዛ ነው እንትን ያልከው። ለምን እንደወጡ ምክንያቱም አልነገርከኝም። ለምን እንደወጡ ከገነት የህይወትን ዛፍ እንዳይበሉ ለምን ለዘላለም ደግሞ በዚህ ውድቀት እንዳይበሉ አይደለም። ቅድም እኮ ብያለሁ፣ ጠይቄ ነበር በተደጋጋሚ ጊዜ ጠይቄ ይችን አልመለስክም። ለምን መሰለህ ለዘላለም የሚኖሩት ከዛ ምንድነው ኮራፕት የሆነ ማንነታቸው ቅድም እንዳልኩህ ሴሉም በበሽታም በቫይረስም መሞት እንዳይችሉ ያደርጋል። ዘላለም አይ እሱን ተወና፣ አሁን ምንድነው የህይወትን ዛፍ ከበሉ ሴጣን ያለው ነገር ትክክል ይሆን ነበር። አሁን 3 ነገር ነው ያቀረበላቸው። ብትበሉ ብሏቸዋል። አሁን በገነት ዛፍ ውስጥ ካለው ብትበሉ የተከለከልነው አለ። 3 ዛፍ ነው አይደል የነበረው? አንደኛ መልካምና ክፉ የሚያስታውቁ ዛፍ አለ፣ የህይወት ዛፍ አለ። ከዛ በኋላ ደግሞ ብሉ የተባሉት ዛፍ አለ። ስለዚህ አሁን ብሉም አትብሉም የተባሉት ዛፍ አለ። የህይወት ዛፍ የሚባል ነገር አስቀምጦላቸዋል። የህይወት ዛፍ ማለት ደግሞ ፕሮሎንግ የሚያደርጋቸው ነገር። ስለዚህ ምንድነው እንደዚህ ብሎ ነበር ሲባል አትሞቱም ከበላችሁ ሲላቸው የህይወትን ዛፍ ሊበሉ ሲሉ ነው እሱ በተናገረው ብሉ አላቸው። ያንን ከበሉ በቃ ሴጣን የተናገረው 3ቱም ተፈጸመ። መልካምና ክፉን ያውቃሉ። ከዛ በኋላ ደግሞ አይኖቻቸው ይከፈታል አለ። አይኖቻቸው ተከፈተ። ልክ 3ኛው ጋር ግን ከበሉት የህይወትን ዛፍ ከገነት አይወጡም ማለት ነው ራሱ ማለት ነው። የህይወትን ዛፍ እንዳይበሉ ከገነት አስወጣቸው ነው የሚለው። እንደውም ኪሩቤል የሚባሉ መላእክቶች አምጥቶ ሰይፍ አድርጎ ጋረዳቸው፣ ያንን ቦታ እንዳይመጡ፣ ወደዛ እንዳይመጡ። ያን ዛፍ ከበሉ ሴጣን የተናገረው ነገር ይፈጸማል ማለት ነው። እና የሴጣን ጥፋቱ ምኑ ላይ ነው ብለህ ስትል ምንም እዛ ላይ ያጠፋው ነገር የለም። የተናገረው ነገር እንደዚህ ብታደርጉ ታደርጋላችኋል። እንደ መላእክት እንደ አማልክት መልካምና ክፉን ታውቃላችሁ አላቸው። ዘፍጥረት 3:5 ላይ እንግሊዝኛው ጋድስ ነው የሚለው። እንደ አማልክት መልካምና ክፉን ታውቃላችሁ። እንግሊዝኛውም የዕብራይስጡም ኤሎሂም ነው የሚለው፣ የግሪከኛ ቴዎይ ነው የሚለው። አማልክት ነው እንደ አማልክት አለ። ከዛ ዘፍጥረት 3:22 ላይ አዳም መልካምና ክፉን ለማወቅ ከእኛ እንዳንድ ሆነ አለ። እኛ ብሎ ፈጣሪ ያለው መላእክትን ጨምሮ ነው። እነዛ ማለት የተባሉትን ጨምሮ ነው። መላእክቶችና ፈጣሪ መልካምና ክፉን ያውቁ ስለነበረ አዳም ዛፉን ሲበላ መልካምና ክፉን አወቀ ማለት። መልካምና ክፉ ማወቅ እንደውም ጥሩ ነገር ነው። ሰለሞን እኮ ጥያቄ ተጠይቆ ምንድነው የምትፈልገው ሲለው መልካምና ክፉን አውቅ ዘንድ ጥበብን ስጠኝ ነው ያለው። መልካምና ክፉ ማወቅ ግን አንድ ሕፃን ልጅ መልካምና ክፉ የማያውቅ ሰው መልካምና ክፉ ሳያውቅ ይህን አታደርግ ብለኸው ምንም የሚያውቀው ነገር የለም፣ ሲሰራ ግን ሰርተሃል ብለህ መቅጣቱ አግባብ አይደለም። አዳምና ሔዋን ከመነሻውኑ መልካምና ክፉ የማያውቁ ሆነው ግን ይህን አትብሉ ብሉ ተብሎ ማዘዙ ራሱ ፌር አይደለም። ቁርአን እንደዛ ይህን ሀሳብ አርሞታል። መልካምና ክፉ ምናምን ነገር የማያውቁ ሰዎች ሳይሆኑ ከመጀመሪያውኑ መልካምና ክፉን የሚያውቁ ሰዎች እንዲያመዛዝኑ ተደርገው ነው የተፈጠሩት በኢስላም አስተምሮት። ያንን ነው የሚናገረው ቁርአን ማለት ነው። ውይይታችሁ በጣም ኢንተረስት ነው። በጣም እየተወያያችሁ ነው። ያው እሱ ለዚህ ለቲክቶኩም ለምኑ አዲሱም ቢሆን ደስ ብሎኛል። በጣም በመግባባት አውርታችኋል። የሚገርም እዚህ ላይ ለምሳሌ ዘፍጥረት ላይ አምላክ ትእዛዝ ነው የሰጠው አይደለ? ከዚህ ከበላችሁ ትሞታላችሁ፣ ካልበላችሁ ግን ያው በህይወት ትኖራላችሁ ነው። ስለዚህ አሁን ትልቁ የጣሱት የአምላክን ትእዛዝ ነው አይደለ? ለምን ሰይጣን መጣና የራሱን እንትን ሰጣቸው፣ የሚሸውድበትን ነገር ከዚህ ብትበሉ እኮ እንደሱ ትሆናላችሁ ብሎ አታለላቸው። አሁን የማንን ሰሙ? የማንን ቃል ሰሙ? ከአምላክ ይልቅ የሰይጣንን ቃል ሰሙና የእሱን ቃል በመስማታቸው ከዛ በኋላ ከእግዚአብሔር ጋር ምን አሉ? መለየት ነው። ሞት ማለት መለየት ነው። ሁለተኛው ሞት ያው ከስጋና ከነፍስ መለየት ነው። አንደኛው ከአምላክ ራሱ
ተለዩ ነው። ስለዚህ እንደውም መጽሐፍ ቅዱስ ትሆናላችሁ ያለው የቱ ጋር ነው? አላውቀውም። ጥቅሱ አለ። አዎ ቆይ እስኪ ላንብብልህ። እንደዛ አይደለም የሚለው እንደ አማልክት መልካምና ክፉን ታውቃላችሁ። አማልክት ቆሙ ነው የሚለው ግዕዝ አይደለም። ዘፍጥረት 3:5 አውጣለሁ። ሁለት ላይ እንደዛ የሚል ውድቀት ነው። ቆይ እንደ እርሱ ትሆናላችሁ ብሎ ሴጣን ያለው ዘፍጥረት 3:5 ላይ ነው ወይስ ዘፍጥረት 2 ላይ ነው ያለው? ዘፍጥረት 2 ላይ የሚጀምራል 2 ከዛ ወደ 3 አይ እንደ እርሱ ትሆናላችሁ ብሎ ሴጣን ኦፈር ያቀረበላቸው። ኦኬ 3 ላይ ነው። ይኸው አሁን ዘፍጥረት 3:5 ላይ እንግሊዝኛውን ይኸው ምን ይላል እስቲ? ጋድ ምን አላቸው? ከላይ ላንብበውና ከላይ ላንብበው። አማልክት ነው የሚለው አማርኛው ላይ እንደ እግዚአብሔር ትሆናላችሁ የሚለውን አሳስቶ ከሆነ ታርመዋል። አንተ እውቀት ሰፋ ያለ ነገር የምትፈልግ ስለሆነ እንግሊዝኛውን ይኸው እንደ ጋድ ነው የሚለው። አሁን 2 ጥናቶች ነው። አሁን ለምሳሌ አንዳንድ ነገሮች በተለይ መጽሐፍ ቅዱስ አንዳንድ ነገሮች ወደ ትርጉም ወይ አንዴ ከግዕዙ ከመግዚአብሔር ነው የሚለው ከመግዚአብሔር አይለው። አሁን እኛ ለምሳሌ የኢብሩ አለ የኢብሩ ዋናው ስላለ እሱን ላንብበው። እሱ ኤሎሂም ነው የሚለው የኢብሩ አለ እጃችን ላይ ስላለ የኢብሩ አንብበው። ኤብሮ ካለ አይ ምን ዋናው እኮ ይኸውልህ በጣም የሚያግባባ ነው። አሁን እንደውም ምንድነው የኃጢአት ውርስ የሚባል ነገር ልክ ነህ። በመጽሐፍ ቅዱስ የኢብሩ ላይ አንብበው ብዙ አሁን እኔ አጋጣሚ እንትን ስላላልኩ ልጅ ይዤ በአንድ እጄ ስላልተመቸኝ ነው። ግዕዙ አሁን ላይ ያለው ነው። መቼ ነው እንደዚህ? ቆይ እኔ ገረመኝ። ቆይ መቼ ነው እንደ ውሃ ሰጥተው ነው የጠጣኸው? በጣም የሚገርም ነው። ግን ቴንኪው ወደፊት በጣም ብዙ እንግባባለን ከኛ ጋር። ይኸውልህ የቅድም አሁን ስታነሳ እስከምታወጣ ድረስ እንትኑ ስላለ የኦንላይን ላይ ያለውን ነው እሱ እንትን ያለው ኦንላይን ላይ ያለ አይቶት ነው። እና ሄኖክ ልክ ነው፣ ግን ግዕዙ እንደዛ አይደለም እንትን የሚለው ይኸው ዘፍጥረት እኔ ጋር ይኸውልህ አማርኛው ግዕዙ 3:5 ላይ አንዴ ላውጣውና በበላችሁ ቀን ትሞታላችሁ የሚለው አይ ቲንክ ግዕዙ የኦንላይን ላይ ያለው አፑ ላይ ያለውን እንትን ያለው እሺ ግዕዝ አንዴ ላውጣው አንድ ጊዜ ታገሱኝ። እሺ ዘፍጥረት ምዕራፍ 3 ቁጥር 5 አንዴ እንትን ልበል ልጄን ይዤ አዚሴም ታይም ደግሞ ልክፈትላችሁ ቪዲዮ ኢንሻአላህ ይዩትና ከስር ሄኖክም ያለው ነገር ልክ ነው፣ ግን ትክክለኛ ግዕዙ ይሄን ይመስላል። ኦኬ ይታያችኋል ያ ጀማ ይታያችኋል ነው ወይስ ብርሃን ነገር ነው ያለው? ይታያል። ቆይ ስለያዝኩኝ አልተመቸኝም። እንደዚህ ላድርግላችሁ ብርሃን እንዳይል። ይታያችኋል ያ ጀማ እዩት። ቁጥር 5 ላይ በደንብ ይታያል። ቁጥር 4 እና 5 ላይ እዩት። እሺ ይኸውላችሁ ይታያችኋል። እሺ እያወዛወዘችኝ ነው። እሺ ይታያችኋል። ቆይ ወይ ቤንክሶ ሞሃራት 4 ላይ አልተመቸኝም። እንትን 5 ላይ አላስማ ያአምር እግዚአብሔር ከመ ዕለተ ትበሉ ምኔሁ ይትፈትኑ አዕይንቲሆሙ ወተከውኑ ከመ አማልክት ወተአምሩ ሰናየ ወኩየ። ሄኖክ የሀቢብ ያየው አማልክት የሚል ከመ አማልክት ነው የሚለው። አንተ ያስከው አይ ቲንክ የኦንላይን ላይ ያለው ትክክል አይደለም። ከመ አማልክት አባቶችን ደግሞ ሄደ አልተን በለው ከመ አማልክት ነው የሚለው። ኡስታዝ እኔ እኮ እግዚአብሔር የሚለውንም ግዕዝ ጨምረው እንደከተቱት እያወቅ አሁን የግዕዝ እንዲህ ነው ብትለኝ እኔ ግዕዙን በፍጹም አማርኛውንም ቋንቋ ካላስተያየው በስተቀር ማልቀብ። ለምን እግዚአብሔር የሚለውን ራሱ አምላክን አማልክት ነው የሚለው። አይ አማልክት ነው የሚለው እሱን እንግሊዝኛው ላይ ይሁን የዕብራይስጥ ላይ ይሁን ሁሉ መጽሐፍ ቅዱስ ላይ
አይሁዳውያኖች ደግሞ እንደ መላእክት ነው የሚለው የአይሁዳውያኖች መጽሐፍ ላይ ታርገም ዮናታን ላይ ብትመለከቱ እንደ መላእክት መልካምና ክፉን እንድታውቁ ነው ብሎ ነው ያስቀመጠው። እንደ መላእክት ችግር የለውም። ይኸውልህ ዋናው እሱ አታሏቸዋል። እንደ መላእክት የሚበላቸው እንደ እግዚአብሔር የሚበላቸው ምን አለ? አምጥቶ ያ የታዘዘውን ትእዛዝ አፈረሰባቸው። ከዛ ምን ይላል ሮሜ ላይ ይለን በአንዱ አለመታዘዝ ምክንያት ኃጢአት ወደ ዓለም ገባ ነው የሚለው። የኃጢአቱ ስም የሚባል ነገር የለም። ይህን ከአንተ ጋር 10 እንስማማለን። ግን ፍርድ አግኝቶናል። ሞት የሚባል በሰው ልጆች መጥቷል። ሞት አሁን በስጋ ሞት መጥቶብን ነበር ከአምላክ ጋርም የመለየት እንጂ ለምሳሌ እኔ ከአዳም እስከ ሙሴ ሞት ነገሰ ሲል ምን ማለት ነው? ህጉ የለማ። ከአዳም እስከ ሙሴ ነው የሚለው እኮ ስለ ህጉ ነው። ይኸውልህ ከአዳም እስከ ሙሴ ሞት ነገሰ ይላል። ከዛ በኋላስ ከሙሴ በኋላስ? ከሙሴ በኋላ ሞትም አለ። የስጋ ሞት አለ። ለምንድን ነው እስከ ሙሴ ያለው? ምኑን ከአዳም እስከ ሙሴ ሞት ነገሰ ሲል ህጉ እንኳን ህጉ እስከሚመጣ ድረስ አያውቁትም። ሞት የበላይ ነው። ይኸውልህ ሞት የበላይ ነው። እስከዛ ድረስ ነገሰ። ከዛ በኋላ ቆመዋል። የሙሴ ከመጣ በኋላ ትእዛዙ አሁንም ህጉን ሰጣቸው። ህጉን ራሱ አይፈጽም። ሞት የሚባለው ነገር ንግስናውን አቁመዋል ወይ? ከአዳም እስከ ሙሴ ንግስና የቆመው አዲስ ኪዳን ላይ ነው። አልቆመም። ግን እስከዛ ድረስ አምላክ ህግ አላወጣም። አምላክ ህግ ባላወጣበት ነገር ስለማይጠይቃቸው እንዳንደራረፍ ፈልጌ ቆይ እኮ ሮሜ ምዕራፍ ላይ ከአዳም እስከ ሙሴ ሞት ነገሰ ማለት ማንም ሰው አይጠየቅም። ህጉ እስከሌለ ድረስ ህጉን እስካላመጣ ድረስ ስለማይጠየቅ የበላይ ሆኖ ነበር። ህጉ ደግሞ መጣ። አሁን ህጉን ያመጣባቸው ምክንያት ምንድን ነው? ኃጢአተኝነታቸውን የሚገልጽ ነው። ኃጢአተኛ ናቸው አላቸው። ህጉም ያው በራሳቸው እንደዛ አይደለም ያንተ ትምህርት። ምክንያቱም ስለዚህ አለ ሮሜ 5:12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ አለ። ዛት ሚንስ ለሰው ልጆች የደረሰው ኃጢአት የሚባለው ነገር ለመጀመሪያ የሰራው አዳም ነው ማለት ነው ትርጉሙ። ለምሳሌ ሐሰተኞች ነቢያት ወደ ዓለም ገብተዋልና ማለት ሐሰተኞች ነቢያት ወደ ዓለም ገብተዋል ማለት ከዛ በፊት ነበሩ ማለት አይደለም። ምክንያቱም መላእክቶችም ኃጢአት እንዳደረጉ ሰይጣንም ኃጢአት እንዳደረገ መጽሐፋችሁ ስለሚናገር በኃጢአትም ሞት እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሞት የሚባለው አካላዊ ሞት ሳይሆን መንፈሳዊ ሞት የሚደርሰው ኃጢአት ሲሰሩ ነው ሰዎች ማለቱ ነው እንጂ ኃጢአት የሚባለው ሞት የሚባለው ነገር ስለ አካላዊ ሞት አለ። ህግ እስከመጣ ድረስ ኃጢአት በዓለም ነበረ አለ። ከዛ በኋላ የለም ማለት አይደለም። ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም አለ። ተመልከት እንግዲህ ህግ ነበረ አለ፣ ህግ አይቆጠርም ማለት ነው። ነገር ግን በአዳም መተላለፍ ምሳሌ አለ፣ ምሳሌ አነጋገር ነው አለ። ኃጢአት ባልሰሩት እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው እና እያለ ይናገራል። ስለዚህ እኔ እያልኩ ያለሁት ኃጢአት የሚባለው ነገር ኦሪጂናል ሲን የሚባል ትምህርት ቢብሊካል አይደለም። ያለው ጥቅስ 2 ነው። ሮሜ 3:23 እና ሮሜ 5:11 ላይ ያለው ጥቅስ ነው። ኃጢአት ወደ ዓለም የለም ነው ያልኩህ እኮ እኔ። ስለዚህ ሞት የሚለው አካላዊ ሞት አይደለማ። የለም ሞት የሚለው እኮ ሞት መጣ። የኃጢአት አሁን ፍርድ ነው ያገኘን እኮ። ሞት የትኛው ነው? አካላዊ ነው መንፈሳዊ ሞት ነው? የትኛው ሞት ነው የመጣው? ይኸውልህ ቆይ እኮ ሁለት ሞት ነው እንትን ያለው የስጋ አካላዊ ሞት የሚባለው ነገር በኃጢአት የተነሳ ነው የመጣው። ከዛ በፊት ሞት የሚባል ነገር የለም ነበር እኮ። አካላዊ ሞት የሚባለው ነገር በኃጢአት የተነሳ ከዛ ወዲህ ነው ሞትን ትሞታላችሁ ነው ያላቸው። እንስሳት የሚሞቱት አካላዊ ሞት ነው መንፈሳዊ ሞት ነው? ይሄን እየተለማመጠ ሁለቱንም ነው የሞቱት። እንስሳት የቶቹን? አይ እንትና ያልክ አዳም ያልክ መስሎኝ። እንስሳትማ የስጋ በደም ያለ ህይወት ነው ያላቸው እነሱ እዚህ። ስለዚህ አካላዊ ሞት የሚሞቱት ሞት እንስሳት መሞት የጀመሩት ከአዳም በፊት ነው ወይስ ከአዳም በኋላ ነው? እኮ ይኸውልህ ከአዳም በኋላ ነው እንዳለ፣ ከኃጢአት በኋላ ነው እንዳለ። እንስሳት የሚሞቱት ከአዳም በፊት ነው ወይስ በኋላ ነው ነው ጥያቄው እኮ። ከአዳም በኋላ ነው ሞት የመጣው። እንስሳት ሞት የሚባለው ነገር እንስሳት የሚሞቱት በተፈጥሯቸው ነው ወይስ አዳም ስለ ኃጢአት ስለሰራ ነው የሚሞቱት? አይ እንስሳትማ በእግዚአብሔር መልክ እስካስተፈጠሩ ድረስ ህይወታቸው እዚሁ ምድር ላይ ነው። ስለዚህ ሞት ነበረ ማለት ነው ከአዳም በፊት። ሞት ለማን? ለእንስሳት ነው የምነግርህ እኮ። ለእንስሳት ሞት የሚባል ነገር ነበር። ለእንስሳትማ አለ። እንስሳት የትም አይሄዱም። ሞት ተፈጥሯዊ ነው ወይስ እንስሳት ይኸውልህ ደምና ስጋ ስለሆኑ አፈርነት ብትረጋጋልኝ ደስ ይለኝ ነበረ።
እንትን አላልክም ማለት የተዳረበ ሀሳቡ ላይ ብቻ ብታተኩር ደስ ይለኛል። ሞት የሚባለው ነገር በአዳም የተነሳ የመጣ ከሆነ አካላዊ ሞት የሚባለው ነገር ከአዳም በፊት በነበሩ በእንስሳት የሚሞቱ የነበረው በተፈጥሮ ነው የሚሞቱት ወይስ ደግሞ በአዳም የተነሳ ነው የሚሞቱት? እንትኖች እንስሳት የሚሞቱት እንስሳት እኮ አንደኛ የተፈጠሩት ለኛ ነው። እንስሳት እዚሁ ነው። ግን አሁን ሞት የሚባለው ነገር ነበረ ወይስ አልነበረም ነው ከአዳም በፊት? ለእንስሳትማ በቃ እኮ እዚሁ የሚቀር ነው። ስለዚህ ሞትን የፈጠረው ማን ነው? ከኛ ጋርም አይገናኝም። ሞትን የፈጠረው ማን ነው? ሞት ነበረ ወይስ አልነበረም ከአዳም በፊት? ሞት የተፈጠረው በተለይ አሁን ለሰው ካልከኝ ልክ ያችን ከበሉ ጀምሮ ነው አይደለም። ከሰው በፊት ሞት ሰው ከመፈጠሩ በፊት ሞት የሚባል ነገር ነበረ ወይስ አልነበረም? እሱን እኔ በምን አውቃለሁ? እንግዲህ ሞት ማለት መለየት ነው አይደለ? ባልተጻፈ ነገር እኔ አልቀባጥርም። ባልተጻፈ ነገር እኔ ያው እንደምታውቀኝ ነው አልገምትም እኮ ወደዛ የፈለከው ያቺ ነገር በጣም ኢምፖርታንት ፖይንት ናት። እኔ አውቄ ነው የደጋገምኩ ነገር መምህርዬ። ምንድነው እንስሳት ይሞታሉ። የሚሞቱት ሞት ተፈጥሯዊ ነው ወይስ አይደለም ነው ጥያቄው። ከአዳም በፊት ነው የተፈጠሩት እነሱ። በአዳም የተነሳ አይደለም የሚሞቱት። ስለዚህ ሞት ተፈጥሯዊ ከሆነ ሞት የሚባለው ነገር የኃጢአት ውጤት ነው ብለው ማስተማር ትክክል አይደለም። ስለ አካላዊ ሞት የምናወራ ከሆነ ለሰው ነዋ። ኖ አይደለም። ሞት የሚባል ነገር ነበረ። የሞት ፈጣሪ ማን ነው? ሞትን ማን ፈጠረ ብለን ማን ሞት እንደፈጠረ እንስሳትን የሚያሞታቸው ማን ነው? ህያው የሚያደርገው ማን ነው? እንስሳ በደም ውስጥ ነው። ልክ እንደኛ ከአፈር አሁን ለምሳሌ የኛ ለዘላለም እንኖር ነበር እኮ በስጋ ባንሞት። በቃ ወዲያው ምን አለ አፈር ነህና ወደ አፈር ትመለሳለህ አለ። አንደኛው ሞት። ሁለተኛው ሞት ደግሞ ከሱ መለየት ነው። ለኛ ነው አሁን ማወራ። ለምን እንስሳ ለኛ ነው የተፈጠረው? በባይብል ውስጥ 3 አይነት ሞት አለ አይደለ? አካላዊ ሞት የሚባል አለ፣ መንፈሳዊ ሞት አለ፣ የዘላለም ሞት የሚባል ነገር አለ። ዘፍጥረት 2:17 ላይ አዳምን በበላ ቀን ትሞታለህ ሲለው ስለ አካላዊ ሞት ነው የሚያወራው ወይ ስለ መንፈሳዊ ሞት ነው የሚያወራው? ስለ ሁለቱም ነው። ሞትን ትሞታለህ በበላ ቀን ነው የሚለው እኮ። በበላ ቀን ሲበላ የሞተው ሞት ምን አይነት ሞት ነው? አዳም ሞትን ትሞታለህ አንድ አይደለም። ሞትን ትሞታለህ አይልም ራሱ። ሞትን የሚለው ጭማሪ ነው። አንደኛ ነገር ትሞታለህ ነው የሚለው። በበላ ቀን ትሞታለህ ነው የሚለው። ሞት የሚለው ዕብራይስጡ ላይ የለም። የዚህኛው ደግሞ አሁንም ወደ እንትኑ እንሂዳ ወይ ወደ ዕብራይስጡ እንሂድ። የለም ዘፍጥረት 2:17 ላይ አውጣለት። የለም ሞትን የሚል የለም። ወላሂ የለም። በጌታ ይሁን። ሞትን ትሞታለህ ደግሞ የለም። እኛ አቋኑ እኮ ገና የመጽሐፍ ቅዱስ እንትኑን ሁሉ በጣም የምናይበት ጊዜ እንዳለ አውቃለሁ። 120 መጽሐፍ ቅዱሶች አሉ። በፊት ነው የምናገረው። ሰዎች አገላብጠው ያያሉ። ነገ ጠዋት ውሸታም ለሚሉኝ ነገር አይተው አረጋግጠው እምነት እንዲጎድል አማና እንዲጎድል አልፈልግም። መጽሐፋችሁ ላይ ያለው ነገር ሳወራ እያንዳንዳን ነገር ሐቋን ነው ማስቀምጠው እንጂ ያልተባለ ነገር ጨምሮ ሰዎችን ለማስደሰት ሰዎችን እንትን ለማለት ሞክድ ለማድረግ ለበሽሽቅ ምናምን አልጠቀምም። ዘፍጥረት 2:17 ላይ ያወጣለት ሞትን ትሞታለህ የሚል የለም። ኢቭን የ1980 ትርጉም ማስተካክሎታል መሰለኝ። በበላ ቀን ትሞታለህ ነው የሚለው። ሞትን ትሞታለህ የሚል ነገር የለውም። ሞትን ትሞታለህ ብለው የጨመሩት ከጊዜ በኋላ ነው። ሞትን ትሞታለህ የሚል አለ። እስቲ ይኸው ኦኬ። የዕብራይስጡ አይልም። የ81 ይላል። 81 ይላል። 81 ላይ ይላል። ኦኬ 1954 ላይ ይላል። አንተ ያስከው ላይ ትርጉም ላይ ምን ይላል? እኔ አሁን ጥሩነቱ ምን መሰለህ? ትርጉም ላይ በበላ ቀን ትሞታለህ ነው የሚለው። በበላው ቀን አዳም የሞተው ሞት መንፈሳዊ ሞት ነው እንጂ አካላዊ ሞት አይደለም። ምክንያቱም አካላዊ ሞት ዘፍጥረት 5:3 ላይ 930 ዓመት ነው የሚኖረው። ስለ አካላዊ ሞት ከሆነ የምናወራው በበላው ቀን የሞተው መንፈሳዊ፣ ያ መንፈሳዊ ሞት ደግሞ የሚመጣው እያንዳንዱ ኢንዲቪዥዋል ላይ የሚመጣ እንጂ ከአባት ወደ ልጅ የሚተላለፍ አይደለም። ሕዝቅኤል 18 ከ18 እስከ 21 ድረስ ብታነቡት እንደዛ ነው። ኃጢአትን የምትሰራ ነፍስ እሷ ትሞታለች ነው የሚለው። ኃጢአትን የማትሰራ ነፍስ እሷ በሕይወት ትኖራለች። የአባትን ኃጢአት በልጅ የልጅ ኃጢአትን በአባት አንተላልም ነው። ስለዚህ የአዳም ኃጢአት የሚባለው ነገር እኔ ጋር አልመጣም። ያዕቆብ ምዕራፍ 1:19 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታልል ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ነው የሚለው። ስለዚህ የአዳም ኃጢአት የሚባል ነገር ተጽዕኖ ምንም ነገር የመጣብን ነገር የለም። ለመጀመሪያ ጊዜ ኃጢአት የሰራው በሰው ልጆች ታሪክ ውስጥ አዳም ነው። ከአዳም በፊት ኃጢአት የሰሩ አሉ። ለምሳሌ መላእክት ይላል። ሰይጣንም ኃጢአት ከመጀመሪያ አድርጓልና ይላል። ኃጢአት ያደረጉ መላእክትን ብሎ መጽሐፍ ቅዱስ ላይ ያስቀምጣል። እንደናንተ ትምህርት ማለት ነው። አንደኛ ጴጥሮስ 4:1 ላይ። ስለዚህ ከዚህ አንጻር ነው እንትን የሚለው ሞት የሚባለው ነገር ግን እሱ በበላ ቀን በእርግጥ እንደምትሞት ያንን ክፉና ደግ መለየት የሚያሳየው
ሞትን ትሞታለህ የሚል ነገር የለውም። አዲሱ መደበኛ ትርጉም ነው ሐሰንዬ። አዲሱ መደበኛ ትርጉም ነው። አዎ። እና ከዛ አንፃር ነው የምናየው። እንግዲህ ይሄን ይመስላል ከብዙ በጥቂቱ። ኡስታዝ ትንሽ ድምጼ እንትን ያለው በጣም ዝናብ እየዘነበ ስለሆነ በጣም ይቅርታ። ትንሽ እንትን ያልኩ የመሰላችሁ ካለ እንትን እንዲል ነው ዝናቡ ምናምን ስላለ ነው። አሁን ምንድነው ያው አፈርነህና ወደ አፈር ትመለሳለህ የተባለው ነገር ስላለ አሁን የኃጢአት ውርስ የሚለው ነገር ከኔ ጋር አፈርና ወደ አፈር ትመለሳለህ ያለው መቼ ነው? ከዛው ከእንትኑ በኋላ ከበላ በኋላ የተነገሩ ነገሮች ከበላ በኋላ የመጡ ናቸው ብለህ ታምናለህ? አይ ያው እዛው እየተናገረ እባቡንም ረግሞታል። መጽሐፉ ላይ ብዙ ተባዙ ምድርን ሙላት ይላል አይደለ? እሱ እንደቀጠለ እኮ ነው። አሁንም እኮ ግን እሱ ነገር የሚመጣው ለምሳሌ ሴት ልጅ ስታምጥና እንትን ስትል ስታምጥና ፔን ሲሰማት የኃጢአት ውጤት ነው ብለህ ነው የምታምነው? ግግማን አለ እንደ ባይብሉ ሴት ልጅ በምን ትወልጃለች? ለምን ያመጣሉ? ለምን ያመጣሉ? እንስሳቶች ሲወልዱ ለምንድን ነው የሚያመጡት? እኔ አሁን ስለ እንስሳ እኮ ለዛ እኮ ነው የምልህ። ተመልከት እንግዲህ በተፈጥሮ የሌለ ነገር ከሆነ አንድ ነገር፣ ሁለተኛ ደግሞ ሳያመጡ የሚወልዱ ሴቶች አሉ። የእርግማን ከሆነ ምንድን ነው እነዛ ሴቶችን ያውቃለሁ። አሁን የአጎቴ ሚስት ስትወልድ 3ቱንም ልጆች የወለደችው ሳታመጥ ነው የወለደችው። ሹልክ ብሎ ነው የወጣው። ስለዚህ ምጥ የሚባል ነገር አታውቅም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ስለ ምጥ ያወራል ወይ ጥቅሱ ራሱ ስለ ምጥ ያወራል? ስለምጥ ያወራል? ስለምጥ ያወራል ወይ? ጭንቅሽን ምን እለዋለሁ ነው የሚለው። ስትወልጂ ጭንቅሽን አበዛዋለሁ። ስለዚህ ነበረ ማለት ነው በዛ እንጂ የለም አይልማ። ጭንቅሽን አበዛዋለሁ አለ እንጂ የለም አላለም። አንደኛ። ሁለተኛ ደግሞ ጭንቅሽን አበዛዋለሁ ያለው ሔዋንን ነው ያላት ወይስ ሌሎች ሴቶችን ያመለክታል? ያው እንግዲህ ሔዋን ከዛ በኋላ የሚከሰተውን እያየን አይደል? ምጥ የሌላቸው ሴቶች እኮ አሉ። ያለ ምጥም ኦፕራሲዮን እየሆኑ ይወለደዋል። እና እርግማኑን ተላለፉት ማለት ነው። ምድሪቷ እሾክና አሜኬላ ታበቅላለች የተባለ የለም። እሾክና አሜኬላ የለም። አውሮፓ ላይ ብትመጣ እሾክና አሜኬላ የሚባል ነገር የለም። እሱማ ከጊዜያቶች በኋላ አሁን እንዴት እናድርግ መሰለህ ማለት ነው። ሾና አሜኬላ የሚባለው ነገር ትርጉም አለ። ሾ ጦርነት ነው፣ አሜኬላ መከራ ነው። ትርጉም አለ። ሊተራሊ የሚወሰድ አይደለም። እዛ ጋር ያለችዋ ሴትዮዋም አለች። ምጥም የምታደርገው ራዕይ 12 ላይ ታገኛታለህ። የጸነሰችው ማለት ምጥሽን ጻርሽን አበዛለሁ የሚለው ማለት ዘፍጥረት እንትን ላይ በወደ ትሄዳለህ ይላል። በአራት እግሩ ነበር የሚሄደው የነበረው። ወይ ኡስታዝ እንዲህ ላድርግ። በመጀመሪያ ያንተ መጽሐፍቶችን አያቸው ማዳንና መዳን በኢስላም የሚለው ነው። ይሄ ሁላ ትምህርት እዛ ላይ ነው ያለው። አሁን ለምን መሰለ አሁን እዚህ ጋር ያለውን የእኛን መጽሐፍ እየተነተንከው ነው። አሁን ለምን እድሉ ለዚህ ነው። እኔ አንዳንድ ጊዜ በተግባባንበት ነገሮች አሉ። አሁን እዚህ ጋር ምንድን ነው አንተ እየተነተንከው ነው መጽሐፉን። እባብ በወደ ትሄዳለች እኮ አንተ እኮ ነው የተነተንከው መጽሐፉን። አሁን አንተ በምትፈልገው ከተነተንከውማ አስቸጋሪ ነው። አሁን በወደ ትሄዳለች ሲለው ምንድን ነው? አሁን ጥያቄው እሱ ጋር ነው የሚጀምረው። እባብ በወደ ትሄዳለች ሲባል ስለ እባብ ነው የሚያወራው። እባብ ከሆነ እባብ ነው እኮ ሊትራል እኮ አለ። ከዛ በኋላስ አሁን እኮ ሊትራል ነው። ሊትራል ሔዋንም የተቀመጠች ሴት ነች፣ አዳምም ሊትራል ነው። የሚታይ ነገር ሲያጠፉ ፈጣሪ ያናገረው ማንን ነው? ያናገረውማ ሔዋንና አዳምን ነው። ሌላ ሶስተኛ ማንን ነው? እኮ እባቡን ረገመው እዛው። አዎ፣ ግን እባቡን ከነገረው ሴጣን የቱ ጋር ነው ያለው? ሰይጣን መንፈስ ነው፣ አይታይም። ሀሳብ ነው እኮ የቱ ጋር ነው ያለው? እሱ አሁን በዛው ጉልህ ሚና አለው። ዘፍጥረት 3 ላይ ሰይጣን ነበረ እኮ ሀሳብ ነው። የሰይጣንን ሀሳብ በእባብ በኩል እኮ ነው የሚለው። በእባብ በኩል ግን እባቡ ይኸውልህ፣ አሁን እባቡ ሊትራሊ እባቡ ሰይጣን ነው የሚለው ራዕይ 12 እባቡ እባብ ነው። በእባቡ ግን አሁንም እኮ ቆይ በሰማይ ታየች ሴት ናት ራሱ ሴትዮዋ። ኡስታዝ አንድ ሰው ሰይጣን ሲኖርበት በአካል ተገልጦ አይደለም ውስጡ ገብቶ ሲጮህና የሰይጣንን ሀሳብ እኔ የጠየኩት አሁን ይኸውልህ ፍርድ ሲተላለፍ ለሶስቱም የተላለፈው አዳምና ሔዋን 1 2 ከዛ በኋላ ደግሞ እባቡ አለ 3 አለ። ሰይጣኑ የት አለ? 4 ነው። ምድሪቷንም ይላል። ምድሪቷ ኖ ሴት አይደለም። ኖ ስለ ፐርሰን ነው እያወራን ያለ ነው። ፐርሰን እኮ ፐርሰንት ምድሪቷም እሾክና አሜኬላ ምድሪቷ ፐርሰን አይደለም እኮ ሜታፊዚካል አይደለም፣ ኦንቶሎጂ ነው ምድር አይደል? ምንነት ነው ማንነት አይደለም ምድር እኮ። እኛ ጥያቄያችን ምንድነው? ዘፍጥረት 3 ላይ 3 ተዋናዮች አሉ በማንነት ደረጃ ሜታፊዚካሊ። ማን ናቸው ተዋናዮቹ? አዳም ሔዋንና እባቡ ናቸው። ከሶስቱ ውጪ ማንም የለም።
አሁን እዛ ጋር ያለው ነገር ራዕየ ዮሐንስ ላይ ያመጣውና አልጎሪካል አድርጎ ያስቀምጠዋል። ሴቲቱን ያመጣታል፣ እባቡን ያመጣታል፣ የእባቡን ዘር ያመጣዋል፣ የሴቲቱን ዘር ያመጣዋል። እንደዚህ እያደረገ ነው የሚያስቀምጠው። ዘፍጥረት 3:15 ላይ ያለውን ራዕይ 12 ላይ ተፈተዋል። ካልሆነ ግን እዛ ጋር እባብ በወዴት ትሄዳለህ ሲለው ሆድ ይመራሃል ነው። ሴጣን አብዛኛው ብታየው ነገር በራሱ ነው የሚመራው። ሐሰትን ሲናገር ከራሱ ይናገራል ይላል። ዛት ሚንስ በሆዱ ነው የሚሄደው። አይተው ከሆነ በወዴት ትሄዳለህ ሲባል ግን እባብ 4 እግር ነበረው፣ በአንድ ወቅት 4 እግር ነበረው። በኋላ ላይ ግን ሲረገም በሆዱ መሄድ ጀመረ የሚለው ነገር አይሆንም እና በወዴት ትሄዳለህ አፈር ትበላለህ ይላል። እባብ አፈር አይበላም ሲጀምር ጀምሮ። ያ ሌላ ትርጉም ነው ያለው ራሱ። ደግሞ ፈጣሪ ደግሞ ሲፈጥር ደግሞ በምድር የሚሳቡ ፍጥረቶችን ፈጥሯል ራሱ። ሬፕታይልስ፣ አምፊቢያንስ ምናምን የሚባሉ ፍጥረቶች ፈጥሯል ከመጀመሪያው ነው። ስለዚህ በወዴት ትሄዳለህ የሚለው ነገር ትርጉም ከሌለው ካየኸው ሴቲቱንም እዛ ጋር ጭንቅሽን ጻርሽን አበዛዋለሁ ሲል ተጨንቃጮች ይላል ራዕይ 12 ላይ ስትመለከታት ሴቲቱዋ ፈጣሪሽ ምንድነው ባልሽ ገዚሽ ይሆናል ምናምን ነገር እያለ ይናገራል። በኋላ ላይ እንትን ላይ ሴት ለባሏ እንደምትገዛ ወንድ ማነው ቤተክርስቲያን ለክርስቶስ ትገዛ እያለ ይናገራል። እንዲህ አይነት ነገሮች አልጎሪካል ስቴትመንቶችን ካላመጣቸው በስተቀር በዘፍጥረት በግርድፉና በሌጣው ካየው አደጋ ውስጥ ትወርዳለህ ለማለት ፈልጌ ነው። ዋናው ነጥብ ምንድነው? ሞት የሚባለው ነገር አካላዊ ሞት የሚባለው ነገር ሰዎች በተፈጥሮ የሚሞቱ ሞት ነው። በተፈጥሮም ያለ ነገር ነው። እንስሳት ይሞታሉ፣ እጽዋት ይሞታሉ። አዳም ግን በበላ ቀን ትሞታለህ ሲለው የሞተው ሞት መንፈሳዊ ሞት ነው የሞተው። እሱ ጋር ቆሟል። እሱ ራሱ እሱን ነው የሚጎዳው። አንደኛ ነገር እንደውም የኦርቶዶክስ መጽሐፍ ቅዱስ ላይ 80 ላይ ደግሞ ንስሐ እንደገባው ላይ ይናገራል። ንስሐ ገብቶ እንደተመለሰ ይናገራል። ስለዚህ ምንም ወደኛ የሚመጣው ምን ነገር የለም። እሱ ንስሐ እስከገባበት ድረስ ማለት አዳም ደግሞ የሰራው ኃጢአት ዛፍ የመብላት አባዜ ነው። ስለዚህ ኃጢአት የትኛው ነገር ከሌለ እሱን ነው ተጽዕኖ ያደረገውና ለመጀመሪያ ጊዜ ኃጢአት የሰራው ራሱ አዳም ነው። ሞት የሚባለው ነገር ለመጀመሪያ ጊዜ መንፈሳዊ ሞት የሞተው አዳም ነው ለማለት ተፈልጎ እንጂ ሞትና ኃጢአት የሚባለው ነገር አንተ ያለ ፈቃድህ ያለ ምርጫ የሚመጣ ነገር አይደለም ማለት ነው። አንድ ጥያቄ ልጠይቅህ እስቲ። ይሄ የአዳም ኃጢአት የሚባለው ነገርና ሞት የሚባለው ነገር ምን አልከኝ? እሺ ኔትወርክ እያስቸገራቸው ነው መሰለኝ። አሁን ገብተዋል። ይሰማውታል? እኔ ያጀማ እርግጠኛ ሆኜ የምነግራችሁ የሰው ልጅ ቅንነት ካለው ፖዚቲቭ ሜንታል አቲቲዩድ ከያዘ እስልምና ጋር መጥቶ ከተነካካ ይሰልማል ኢንሻአላህ። እነዚህ ሰዎች አሁን ሁለቱ መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አሰላሙ አለይኩም እንዳይገለብጣችሁ ብዬ ነው። አየዳብሻ ሮሜ ኡስታዝ ሮሜ ምዕራፍ 11 ቁጥር 33 ላይ እኮ ህዝቡን አንዴ ሊምር ስለፈለገ የሁሉንም ልብ ዘግቶታል ይላል። አንብበዋል እሱን ኡስታዝ? የሚባል ትምህርት አለ። እሱ ጋር እንመጣበታለን። ሌላ ርዕስ ነው እናያለን ኢንሻአላህ። አስታውሰኝ እሺ። ለቀጣይ እስከዛ ድረስ አውሩ። ትንሽ ደቂቃ ልቆይና መለስ። አይ ዛሬም እየነዳው ስለሆነ ነው የተውኩህ እንጂ በጣም ጥያቄዎቼ ነበሩ። እንደቀደሙ የሚጠየቅ ነበረ፣ ግን ያው ወገኑ ደራሽ በሚል ያው ቻንሱ ሰጥተናቸዋል። የገባም ክርስቲያን አለ ይጠይቅ እስቲ። ችግር የለውም አውሩና እኔ ደግሞ ተመልሼ እመጣለሁ። መምህር ገብተዋል ይጨርሱና ወይም እሳቸው የሚሄዱ ከሆነ መምህር ገብተዋል። አዎ እሳቸው ጋር ጨረሱትና ከሌሎች ጋር አዲስ እንዲጀምር መምህር ፈለገ ኔትወርክ እያስቸገራቸው ነው። እያስቸገራቸው ነው አይደል? ሐሰንዬ እስቲ ኮንፈርም አድርገኝ። በጣም የተቆራረጡ ነው፣ አስቸግሯቸዋል ኔትወርክ። በቃ ሌላ ቀን እንገናኛለን። አይ ቲንክ እኔም ልውጣ ኢንሻአላህ።
ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጃኮ እስካሁን እያዳመጥክ ነበር? ሁሉንም ነገር ሰምተካል? አልሰማክም? አብሽር በቃ ሌላ ቀን አንድ ቀን ቀጠሮ ይዘን ወይም እንዳጋጣሚ እንደዚህ ከመጣ ነገሩ ከመምህሩ ጋር ረዘመ እንጂ ያው ትጠይቅ ነበረ።